ስሞት እንኳን አፌን ከፍቼ ነው የምሞተው ብዬ ነው የምሞተው። አፌን እንኳን ከፍቼ ነው የምሞተው። እኔ ልታዘጋ እግዚአብሔር የማንም ልቅምቃሚ ቆሻሻ። አሁን ሊያ ምን እያለች ነው? ፎሎወር ለመሰብሰብ። ኧረ በስመ አብ እየፈሳ ነው እንደ ሆኒ ፎሎ ለመሰብሰብ ነው እሷ ማለት ያለችው ሊያ። አንዳንድ ጊዜ ባቢሎን ግን ወይ ቤታ በጣም ትክክል ናት። ገስ ቤታ ከሰው ጋር እንዳትገናኝ። የጆን ዳንኤል ቤተሰብ በሌብነቱም በምኑም የተስፋፉ ስለሆኑ ይፈራሉ። ለዛ አይደል እንዴ ጋንግስተር የሚያጫውተው? እኔ የአየር ጉዳዩ ባይመጣ ኖሮ መንግስት የሚያስረው ራሱ አይመስለኝ። መንግስት ራሱ ያሰረው ለአየር መንገዱ አስባ አይደለም። ኦሬዲ ፑብሊክ ላይ ስለወጣ ብቻ ነው። ፑብሊክ ላይ ስለወጣ ብቻ እንጂ ድሪባ የሚለውን ነገር ትፈልጉታላችሁ። ድሪባ የሚለውን ነገር ትፈልጉታላችሁ እንጂ አንድ የሴቶች መብት ተከራካሪ ነን ብላችሁ ኢትዮጵያ ላይ ያላችሁት የራቁት ቪዲዮ አለኝ ብሎ 100,000 ሰው በላይ ቁጭ ብሎ እየሰማ ሲያስፈራራት አንድ ሰው እንኳን እሷ ወጣ እንድትናገር የሆነ እንትን ታስተላልፉላት ነበር። ገባችሁ? ያ ለሌላው ደበደበ ለምን ለሚለው ማስረጃ እንኳን አምጪ እንኳን የሚያስብል ቢሆን ይሄ ማስረጃ የሚጠይቅ ክስ አልነበረም። ያ መንግስት ግን ድሪባዎችን ማሰር አትፈልግም። የእናንተ የሴት መብት ብላችሁ እንትምትሉት ደሞዙን ትፈልጉታላችሁ። እንደዚህ አይነት ድርጅት አለ ማለቱን ትፈልጉታላችሁ። ከዛን የእናንተ ቤተሰብ ሲጠቃ ልትከሱበት ብቻ ነው የምትፈልጉት። ኢትዮጵያ ላይ ላሉ ሴቶች አይደለም የሚቆሙ የእናንተ የሴቶችና የህፃናቶች መብት። የባለስልጣን ልጅ ሲነካ ወይ ሲገለመጥ ያኔ ነው አንቀጻችሁን ጎልጉላችሁ የምታወጡት። ገባችሁ? ያ ከልደታ ፖሊስ ጣቢያ እንደተመለሰ ይሰምተናል። በእንደዚህ አይነት ደረጃ አይኬድም ብዬ ነው ነገሩን ሲጻፍልኝ ሳነበው ሳቄ መቶ ራሱ ነው የሳኩት። የአዲስ አበባ ህብረት የአፍሪካ ህብረት ምናምን ስላለ እንደዛ ብላችሁ ነው ልጅቷን የመለሳችሁት። ጃኒ ከእንደዚህ አይነት መንደሬ ሰዎች ውጭ 4 ነጥብ በራሴ ዛቢያ ተሽከርከር። ተደራሽነትሽን ዓለም አቀፍ ለማድረግ ቋንቋ ተማሪ ትንሽ እንግሊዘኛ ፊልሞች ብቻ እንደ ሙቪ እንደ ፊልም ቋንቋ የሚያስተምር የለም። እሺ የእውነት ወንድ ላይ ብትወጪ ወንድ ላይ ባትወጪ ወንድ አልበቃ ብሏቸው ጨርሰው በጣታቸው ቂጣቸው ውስጥ እየዘፈዘፉ የሚያድሩ ሴቶች ናቸው። ከተለያየ አባት ልጅ ወልደው የማንን አባዬ እንደሚል ግራ የሚገባ ልጆች የሚያሳድጉ ናቸው። አንደ አውሮፓ አንደ አሜሪካ እየተሯሯጡ የሚኖሩ ሴቶች ናቸው። ያ ከአዶኔ ጋር ከተስማማችሁ በጣም ማይት አደርጋላችሁ። ማናጀር ስልሽ ምን ማውራት እንዳለብሽ ብቻ ነው። ስለ ህግ ራሱ የሚያውቅ ገብቶሻል። ከጎንሽ የሚያውቅ ቤተሰብሽ በእንደዚህ አይነት ደረጃ ላይ ያሉ አይመስለኝ። ቢያንስ በዚህ ያዢ ሲሪየስ ነገር እንትን በይ። ማስታወቂያዎች ላይ ምናምን ፎከስ አድርጊ። ክብርሽን ጠብቂ። ሁሉ ቀን ልጅነት የለ። በተረፈ የምታምኒው ገብርኤል ሊጠብቅሽ። የእውነት ስለት ደረሰ ብለሽ ስለት ያደረሽለት ገብርኤል የእውነት ያደረሽው ስለት የኔ ካደረክልኝ አመሰግናለሁ፣ የኔ ካላረክ ቀስ ብለ ነጥልልኝ ብለሽም ተናግረሽ ከሆነ እንግዲህ እንትኑን ካሁኑ አይተሻል ብዬ አስባለሁ። ያ አዶንያስ ባለጌናት ይውላት ምን ቢሉ አንተ የሚዲያ ህይወትን ህልምን ለማሳከት ስትፈልግ እንደ ጃኒ
የህልም ተካፋይ የሚሆን ሰው ሴት ከተዋወቅካት አሁን ወደፊት ምትመጣውን አላውቅም የለች። ያ ህይወትን የሚኖረው ህሊናና ውስጥ ያለው ስሜት እንጂ ዘር አይደለም። ዘር አይደለም። እናትና አባት ራሱ ከ18 ዓመት በኋላ ማን እንደሆንክ አያውቁ። ፕራይቬት ፓርትን ራሱ አያውቁት እንኳን ውስጥን አይደል። እና ውስጥን አዳምጥ። ጃኒ ክፉ ሰው የምትጎዳ ልጅ አይደለች። ጥያቄ አይምሮስ ቢኖር ወደ ፍቅር እንዳትወስደው። ጥያቄ አንድ ሰው ያላጠናቀቀው ነገር ለምን ሆነ እንደዚህ ለምን እንደዚሁ የእንትናን ዘፈን ልጋብዝ አዶን ለካ ለካ የሚል የይርዳው ጤና ዘፈናል። ግጥሙን ስማው። ለካ ለካ አልተያየንም ቀኑን አብረን አሳልፈን ሌት አብረን አልሆንም ማለት እንደዚሁ ለካ አይደለም እንደዛ። ይሄ ውስጥን ይጎዳል። ፍቅር አይደለም። የማይሆን ቦታ ላይ ማሳለፍ ያንተ የማይሆን ነገር ላይ ጊዜ መፍጀትን ስታስበው ነው የሚያናድድ እንጂ ሰው አንተ ህይወት ውስጥ ገብቶ መሄድ አይደለም የሚያናድደው። ሰዎችን የሚያናድዳቸው ወይም ደግሞ ጥያቄ አይምሯቸው ላይ ነው። ያ እና በደም አስብበት አዶንያስ። እኔ ሲፈልጉ ቀለበት ሲፈልጉ የፈለገ ግን አስብበት። በጓደኝነትም ቢሆን ትክክለኛ የሚዲያ ሰው ጓደኛ ልትሆን የምትችል ህልም ያላት ይሄ ዝም ብሎ መዝለሉን እንዳታይ። በመዝለሉ ውስጥ የእውነት ከኛ የበለጠ ከቀረብካት ከዝላኔዋ ውጪ ቀረቤቷን ታያለ። አንድ ነገር ልንገር፣ ሰው ልጅ ደሃ ሆኖ መወለድ የሱ ጥፋት አይደለም። ደሃ ሆኖ መሞት ነው እንጂ እሱ ጥፋት። ጃኒ ደሃ ሆና መታ ደሃ ሆነው ራሱ እንዳይሞቱ ቤተሰቧ ላይ ኢንቨስት ያደረገች ሴት ናት። ቁም ነገረኛ ነች። አልረሳችም ማለት ነው። ገብቷል። ለዛውም በዚህ እድሜዋ ያ ጃኒ ወደፊት እንኳን ሪሌሽን ቢኖራችሁ ቤተሰቤን እርዳልኝ ብላ የምታስጨንቅ ሴት አይደለችም ማለት ነው። አንድ የቤተሰቦቿ ባህል ሁኔታቸው ራሱ ጭፍን እንደዚህ እንትን ያሉ ናቸው። ጨመት ያለች ነች እናትየው። ትክክለኛ የኢትዮጵያ እናት ናቸው። ቢበዛ ነጠላ ግዙልኝ ብትለው ዊስኪ ግዙልኝና እግሬን አድርጌ እንደዚህ አጣጥፌ ሁማኔር ግዙልኝ የምትል እናት አይደለች። አርጅታ አይደለም። ለዛ የመጣችበት ባህልና አካባቢው ምናምን በቃ ይሄ ነው የሷ ባህል። ገብቷል። እንደውም ከጃኒ እናት ያንተ እናት ትንሽ የሚከብድ ይመስለኛል። ፍላጎቷ ብዙ እንደገና ያንተ ታናናሽ እህቶች ናቸው ብዙዎች። ልክ እናንተ ብቻ ለጃኒ እንትን ይመስል አክት እንዳታረጉ። ያንተ ታናናሾች 10 ናቸው ምናምን ህፃናቶች ገና የጃኒ ህፃናቶች አሉ። በሷ ተከታታይ ናቸው። ትምህርት ላይ ነው ያሉት። ቤተሰቧም አባቷም የሚያስቸግር አይደለም። አጉል ዱባይ ሊድ መጠጥ ቤት ሊድ ምን ልበል ምናምን እያሉ እንደዚህ ሁማኔር የሚበትኑ አይደለም። ፍላጎታቸው ልጃቸው ደስተኛ መሆናቸው መመረቅ ነው። ያ እዛ ሴት የኢትዮጵያ ህዝብ እንደሾመ እንዳትረሳው። ያውን ዘርዘር የሚጫወቱት ህይወትን ሊያበላሹት። ቴክ ኬር። በጣም አስብበት። እነሱ ወደ ዘር የሚወስዱት እያንዳንዱ ስላንተ የሚናገሩት እነ ሎዛ ድንኩላ ከባንጋሊው ላይ የወለደች ናት። ዘሯ ይበልጥብኛል ካለች ዘሯን አትጠብቅም ነበር። ለማንም ቂጧና አፏ ምን አባቱ አስከፈታት? እቺ ባንጋሊ ቅምጥ ማለት ነው። ቤተሰቦች ትግራይ የሚሉ ለትግራይን ያህል የሚያሳስብ ከሆነ ያኔ ጦርነቱ ጊዜ ምን ወደ ካናዳ እንድትሸሽ ለምን አረገች? እናት ለምን አረገች? አሁን ነው እንዴ ትግራይነት ትዝ የሚላቸው? ያኔ ራሱ እዛ ሆነ ራሱ ለምንድን ነው ድምጽ እንድትሆን ያላረጉ?
ለምን ነው የረሱ? ትግራይ መሆን ራሱ አያውቁትም እኮ በፕራይቬሲ የሚያውቅ ሰው ካልሆነ በስተቀር ቢኮዝ ኦፍ ዋት? ውስጥን ኑር፣ ውስጥን አዳምጥ። እሺ እኔ ስፈልግ ቀለበት አርግ፣ ስፈልግ ምናምን ተጣሉ፣ ስፈልጉ እንትን በሉ ምናምን። ጀስት ግን በጤናማ መንገድ ቢሆን ጥሩ ነው ላንተ። ሰው ልብህን አይቶ ትልቅ ልብ አለው ብሎ ካመነ ያን እምነታቸው እንዳታሸረሽር። ገብቷል? ያ እንዳታሸረሽር ላንተ። ጃኒ ትምህርት ተማሪ፣ ትምህርት ስልሽ በቃ እንትን ቋንቋ ተማሪ፣ ቋንቋ ተማሪ። እሺ ያ ቢያንስ መነጋገር እቤት ድረስ እየመጣ ለ2 ሰዓት ወይ ምናምን የሚያስተምርሽ እንደዛ ያዥ። ፕሮቶኮልሽን ትልቅ አድርጊው። ጆን ዳንኤል እኔ ግን ግርም የሚለኝ ነገር አዶኒያስ ላይቭ ላይ የመጣ ጌም ቢጫወት ምን ልትሆን ነበር? ጆን ዳንኤል እንትና አዶኒ ላይቭ ላይ ገብቶ ጌመር ቢው ምን ልትሆን ነበር? ለዚህ ለማይጠቀምበት የሆነ መኪና ያገኛል አምጥቶ ይሰጣል። ለራሱ የሚቆርስለት ጎማ ይለኮ ልጁ ገጽ የሆነ ብር ይሰበሰባል አምጥቶ ነው የሚሰጥ። እንደሌላው እንኳን ብሩን ሰጥቷል አልሰጠም ብለ እንኳን የምትጠራጠረው ልጅ አይደለም። ወይ ማስታወቂያ ቢሰራ ነው እሱ። አንድ ነገር ልንገርህ፣ አዶኒያስ እንደናንተ የልክስክስ አይነት አላማ ቢኖረው እስታውን ይሄንን ግርግር ተጠቅሞ ጌመር ሆኖ እንደናንተ ብር ብቻ ቢያስብ በየቀኑ እየመጣ የእናንተን ጌመሮቹ ላይ ይወስዳል፣ ጊፍተሮቹ ላይ ይወስዳል። አቅሙ አለው። ቢኮዝ ኦፍ የማንም ኔጌቲቭ አይደለም። እና ዝም ብላችሁ ጉድጓድ ስትቆፍሩ አንድ እናንተ እንዳገቡበት፣ ሁለት ለቀባሪም ለአርዲም የሚጠፋ ታሪካችሁ እንትን እንዳታረጉት። አጉል ምቀኝነት አዶኒያስ በአፍሪካ ልክ እንደ አሾ ስፒድ ዓለምን መዞር ነው ያለበት። አቅም አለው ማለት አቅም ስላችሁ በቃ እሱ ፍላጎቱ ይሄ ነው። ሰው ልጅ ደግሞ ፍላጎቱ የመጨረሻ ቀይ መስመሩ ከሆነ ያ እግዚአብሔር ይሟላለታል። ታውቃላችሁ። እናንተ የመንደሬና የሸርሙጥ ዓለም ውስጥ ስላላችሁ ይሄ ጋንጊስተር የለም እንትን ለዛ ነው ቅናታችሁን ከርምጥምጥ አይወጣ። ጋለሪ አስሞይ ጋለሪ አለኝ እንዴ ጋለሪ መቼ ነው? ዛሬ ቀኑ ምንድነው? ላይቭ ጎል በሉ ራሳችሁ አርጉታ ጋይስ። እኔ ቶፒክ ሙዴን ይሰርቅብኛል። ራሳችሁ አድርጉታ። ፔጁን ለመጠበቅ የፈለጋችሁ አድርጉት ጋይስ። ያ ገና ለገና ጃኒ ስለወሰደበት ብቻ አይደለም። ጃኒን የጣልካት ነገር ስለሆነች ማንም ሰው እየመጣ ቢያላግጥባት ደስ ስለሚል ነው። እሷን እጎዳለሁ ብለህ ናዮ ጋር ሄደ የልጅ አባት ሆንክ። እሷን እጎዳለሁ ብለው ከእሷ ጋር ዓለም ለመቅጨት ዘንድሮ ከእስር ቤት ስትወጣ ኦሮሞ ሆነ ልትወጣ፣ ከእስር ቤት ከመግባት በፊት ትግራይ ነበርክ። ጆን ዳንኤል እኮ ግሩም ነው። ግን እስር ቤት ከመግባቱ በፊት ጆን ዳንኤል እኮ ትግራይ ነበረ እኮ። ከእስር ቤት ሲወጣ ድሪባውን ወጣ እና አይታችሁ ከሆነ ሪፖስት የሚያደርጋቸው ሁላ የኦሮሞ ልጆችን ፖስት ነው የሚያደርገው። ሪፖስት የሚያደርገው አከሚ ድሪባ ወሬሳቲ ኦሮሞ አጋሮቲሞ ኦሮሞ ሸዋቲሞ ኦሮሞ ወለጋቲ ቦረና እሱ ነው። ቢፎር እስር ቤት ወይስ ቢፎር ትግራይ ወይስ ቢፎር ኦሮሞ እያላችሁ ነው የምታናግሩት እኮ። እንደ ባቢሎን ግንብ በአንድ ጊዜ ኦሮሞ ነው ይመጣል እንዴ? እንዳለ ሪፖስት የሚያደርጋቸው ነው። ድሪባን ስላዩ ነው እኮ የሚሉ ሰዎች አሉ። ድሪባው ለዚሁ ነው እያለ ልክ እንደ ኦሮሞነትን የተቀበልኩ እስር ቤት
ያ ቢቸግር ኦሮሞ ቢቸግር ኦሮሞ ባጎት ኦሮሞነታ ገና በክርስትና አባት ትጠይቃላችሁ። በክርስትና ኦበሌሰ ጆኒ የእውነት እናት ኦሮሞ ናት። ዘንድሮ ነው እንደሚያውቀው ሲያር ዘንድሮ ነው የሚገባው። አሁን ከእስር ቤት ሲወጣ ነው የገባው። ምን ነው ከዛ በፊት ትግሬ አለ እንዴ? ትግራይ ሆኖ ነው እኮ የታሰረው። ሲወጣ ነው ኦሮሞ ነው የወጣው። ያ አንድ ገል መላው የኦሮሞ ልጅ ራሱ ፎሎ የሚያደርገው አዶንያስን ሰው ስለሆነ ብቻ። በዘረኝነት ውስጥም ሰውነት አለ። ገባ? ሰውነቱ ያሸነፈው ሰው ነው አዶንያስን ፎሎ ያደረገው። ሰውነት ውስጥ በዘረኝነት ራሱ ሰውነት ያሸነፈው ሰው ነው ፎሎ የሚያደርገው። ያ እንጂ ትግራይ መሆኑን ደብቆ አያውቅም። አቅራርቶበትም ሌላውንም ንቆበት አያውቅም። ለንግድ ቢጠቀምበት ላይቭ ላይ ገባ ነበር አዶንያስ። ሰው ቪዲዮ ስለለቀቀ ብር እንደማያገኝ ቲክቶክ ላይ እናውቃለን። ዩቲዩብ ላይ ያ ታገኝበታለህ። በቪው ነው የሚከፈል። ቲክቶክ ላይ በጊፍት ነው የሚከፈል። በቪው አለ 1 ሚሊዮን ሰው ቢያይለት ምንም አይጠቅመው። በቪው ራሱ መቁጠር የጀመረው የተወሰነ ሀገሮች ብቻ ነው የሚሰጠው። 4 ሀገር 5 ሀገር ብቻ ከታየ ቪዲዮ እሱንም 0 ነጥብ ምናምን ያ ከዛ ላይ እንደገና ቆርጦ ጌመር ቢሆን እናቴ ትሙት ያጠቃልላችኋል ነው ብላችሁ ጋይስ ጥቅልል ነው የሚያደርጋችሁ። ያኔ ጨርቃችሁን ትጥላላችሁ። ከጃኒ ጋር ራሱ ቀጠሮ ጌም ሁለቱ ቢዙ ያበደ እንትን ነበር። ቀላል ያሳብዳችኋል። ግን እናንተን እያሰብ አይደለም የሚንቀሳቀሰው። አዶንያስን ሳይሆን ራሱን አዳምጦ ነው የሚኖረው ልጁ። ራሱን ሆኖ ነው የሚሄደው። እናንተን እያዳመጠ ቢሆን ኖሮ እናንተ የምትልከሰከሱበት ቦታ ላይ ቁጭ ብሎ እንደሚበልጣችሁ ያሳያችሁ ነበር። ግን ራሱን የሚያወዳድረው ከዚህ ጋር እንዳልሆነ ነው የምረዳው። ያ ምድር ላይ ካለ ጋር ነው እሱ ከራሱ ጋር ነው የሚወዳደር። ጆን ዳንኤል አንደገልንገር ያስከው ማናጀር ራሱ ያንተ ብጤ እንትን ነው ፈታላ ወሬኛ ነው ማይረባ። የሚያስተምር አሽሙር ነው። የሱን ፔጆች ዞር ብዬ ሳይው ይሄ ማን ነው የሚባለው? ይሄ የሱ ማናጀር የሚሰራው ድራማ ራሱ በጃኒና በአንተ ዙሪያ ላይ ብቻ ነው። አሽሙር የሚያስተምር አሽሙርና ወሬ እኔ ያላስተምርም እንዴ? ጆን ዳንኤል ቆንጆ ወሬ እኔ ያላስተምርም እንዴ? እንዴ ቆንጆ ወሬ ቆይ ከሰራቸው አንዳንድ ድራማዎች ላሳያችሁ። እሺ የጆን ዳንኤል ማናጀር እሺ ድራማውን እናንተ ስሙና ዳኙ። እንግዲህ እንዴት ነህ? ሰላም ነሽ? ይሄንን ቪዲዮ ላሳያችሁ። እሺ ተብተብ አድርጉ። በኮፒ ሊንክ እና በትንንሽ ጊፍት ጠብቁታላችሁ። እንደ ትላንቱ እንዳያስወጣኝ ታረጋላችሁ ወይስ ቮይሱን ብቻ ትሰማላችሁ? እናንተ ይሄን ኃላፊነት ከወሰዳችሁ እኔ ልጋፈጥ። እሺ ኮፒ ሊንክ አድርጉት፣ ተብተብ አድርጉትና ከትልቅ እስከ ትንሽ መስጠት የምትችሉ በጊፍት ጠብቁት። ይሄን ሁለቱን ድራማ ይዩትና ይሄ የሱ ማናጀር ነው። ጃኒ ላይ እንደዚህ አይነት ችግር ከመድረሱ ከአንድ ሳምንት በፊት ነው ይሄንን ቪዲዮዎች የለቀቁት፣ ምን ያህል ድራማ እየሰሩባት እንደነበር። እኔ እንደዚህ ሪስክ ውስጥ ስገባ እናንተ ደግሞ የሆነ ነገር አድርጉ። እሺ ቴንክ ዩ ጋይስ። ያ ብዬ ሰላም በለው እንጂ እሱ ሰላም አለኝ ተጣላችኋል እንዴ ብሎ ምን ትላለች? ሰላም በለው እንጂ ትለዋለች። እሱ ሰላም አለኝ እንዴ ይላል። እንግዲህ ገና ሲጀምር አሁን አዳምጡ። እንዴት ነህ? ሰላም ነው ብዬ ሰላም በለው እንጂ እሱ ሰላም አለኝ ተጣላችኋል እንዴ ብሎ አስቧል። ጸባችሁ ግን ግልጽ አይደለም።
አሮጌው መኪና ነው። አሮጌ መኪና አልካት? አሮጌ መኪና ለሸጣት እንጂ ለገዟት ብዙም አይደለች። ግን ለምን ተውካት? ምቀናባት መስሏት ከሱ ጋር ፍቅር ጀመረች። እኔም እሷን ትቼ ከሌላ ሰው ጋር ሆንኩ። እና ያልጨረሰችው ፍቅር አላት። በጣም ግን ደስተኛ ይመስላል። ብዙ ጊዜ የጸባቸው ምክንያት ነኝ። እና ከዛ በኋላ ግን ተገናኝታችሁ? ትደውልልኛለች። ከሱ ጋር ሆነ ብዙ ጊዜ ከኔ ጋር ስታወራ ተይዛለች። ውሻውን ማሰር ያለበት ራሱ ነው። አንተ ምን አጠፋ? ውሻው እያለች እኔ ላይ መፍረዱ አይደለም ይገርመኝ። ውሻዋን ግን ትወዳታለህ? አሁን ላይ የራሴ ህይወት አለኝ። ማሰብ የምፈልገው ለእሷ ያለኝን ፍቅር ሳይሆን አሁን ላይ ያለኝን ሰላም እንዴት አስቀጥለዋለሁ ስለምለው ነው። ስራችን በጣም ያገናኘ ነው። ከማንም ጋር መፎካከር አልፈልግም። እሱ ዘጋኝ ብዬ ሳይሆን የምጨነቀው እሱ ለእኔ አስፈላጊ ነው እንደሚለውን ቢረዳልኝ ደስ ይለኛል። እንዴት ነህ? ሰላም ነው ባብዬ? ሰላም በለው እንጂ። አሁን የተረጉምላችኋለሁ። አልሰማችሁም እኮ ምንድን ነው ያለው? አሁን ሰማችሁ? አልሰማችሁ? ይሄ ማለት ድሮ የአዶኒያ ጓደኛ ነበር። አዶኒያ ከእስር ቤት ሲወጣ እንደውም አቀባበሉላ ሲያደርግለት ነበር። ይሄ የኪዲ አይነት ጓደኝነት ነው። በነገራችን ላይ ኪዲ ከሁለቱም እንዳይጠፋብኝ። አሁን ግን የማን ማናጀር ነው? የጆን ዳንኤል ማናጀር። አዶኒያ ሁሉንም ሰው ጋር ጓደኛ ስትሆን ሁሉንም በአንድ አይነት አትያቸው። በተለይ የእሱ ቤተሰብ፣ አሁን የአዶኒ ቤተሰቦች በጣም ተጠንቀቁ፣ ከሚዲያ ምናምን ሲደውሉላችሁ። እሺ ያ አሁን አልሰማችሁትም? ልተርጉምላችሁ አለም ቃል በቃል ልንገራችሁ። እሺ ያ ከዛን ሁለተኛውንም ቪዲዮ ደግሞ ነግራችኋለሁ። ኤግዛክትሊ እሱ ሰላም አለኝ ተጣላችኋል እንዴ ብሎ አስቧል። ሰላም በለው እንጂ ትለዋለች። ልክ እንዳለፈ ሰው አድርገው ሰላም ብሎኛል እንዴ ስትል፣ ከዛን እሷ ተጣልታችኋል እንዴ ስትል፣ እሱ እንደዛ አስቦ ይሆናል አለ። ጸባችሁ ግን ግልጽ አይደለም። አሮጌው መኪና ነው። አሮጌ መኪና ጸባችሁ ግልጽ አይደለም ስትለው በአሮጌው መኪና ምክንያት ነው። አሮጌው መኪና ነው። አሮጌው ማን ነው? ጃኒ። ተጠቀሜባት ጨርሻለሁ። አሮጌ ናት። አሮጌ መኪና ለተጠቀመባት እንጂ ለሻጩ እንጂ ለገዢው አጠቅምም ነው የሚለው። አሮጌ መኪና ለሸጣት እንጂ ለገዟት ብዙም አይደለች። ግን ለምን ተውካት? ምቀናባት መስሏት ከሱ ጋር ፍቅር። ታዲያ ለምን ተውካት ሲለው ምቀናባት መስሏት ከሱ ጋር ፍቅር ጀመረች። እኔም እሷን ትቼ ከሌላ ሰው ጋር ሆንኩኝ። ያልጨረሰችው ፍቅር አላት። ያልጨረሰችው ፍቅር አላት። ከማጋ ከኔ ጋር እያለ ነው እንግዲህ ጆን ዳንኤል አሁን እንደዚህ የሚያወራው። ገባችሁ? ያ ብዙ ጊዜ የጸባቸው ምክንያት ነኝ እና ብዙ ጊዜ የጸባቸው ምክንያት መንስኤ እኔ ነኝ። በምንድን ነው ስሙት እዚህ ጋር። ከዛ በኋላ ግን ተገናኝታችሁ? ትደውልልኛለች። ከዛ በኋላ ተገናኝታችኋል? ትደውልልኛለች። ብዙ ጊዜ ከኔ ጋር ከሱ ጋር ሆነው ትለዋለች። ብዙ ጊዜ ከኔ ጋር ስታወራ ተይዛለች። ውሻውን ማሰር ያለበት ራሱ ነው። አንተ ምን? ውሻውን ማሰር ያለበት እሱ ነው። ጓደኛዋ ነች። እንግዲህ አሁን ልክ እሱ ጆን እና ከጓደኛው ጋር እንደሚያወራ ነው። ጆን ዳንኤል ይሄ ድራማ የተሰራው ከሳምንት በፊት 9 ቀን ሆኖ ምናምን ነው መጥቶ ያስረዳው። ኤግዛክትሊ አይደለም ራሷ እየደወለችልኝ ራቁቴን ነኝ አለቻት። ለጆከር ግን ራቁቷን ስለሆነች ቪዲዮን አሁን ልልክልህ አልችልም አለች። ራቁቱ መሆኗን ካሜራ ከፍታ እያወራችሁ ከሆነ ራቁቴን ነው ብላ መንገር ለምን አስፈለገ? አያችሁ? ራቁት ፎቶም አለኝ ሊል ፈልጎ ከዛን ራቁቴን ነኝ አለች። ካሜራ ከፍታ ከሆነ መናገሩ ለምን አስፈለገ? እንዴት በስቴፕ ባይ ስቴፕ በድራማ እንደተንቀሳቀሱ ይዋቸው። ገባችሁ? ይሁት ራቁቴን ነኝ አለች። ተንሸኳሸኮች ነው። እዚህ ጋር ግን ራቁቷን ነች እንዳላዞር። ራቁት እንዳያዞር ከሆነ ለምን እሷ ልትነግረው ፈለገች? እያያት አይደለም ወት አያችሁ? ይሄ ድራማ ከ9 ቀን በፊት ሰርቶ ነው የለጠፈው። የማን? የጆን ማናጀር።
ጆን መጥቶ የተናገረውን የጸብ መንስኤና ወይንም ደግሞ ሁሉ ቀን እንደምትደውልለት የተናገረውን አይታችኋል? ኤግዛክትሊ ማለት ነው። ዩ ሲ ጋይስ ማናጀሩ እንኳን አሽሙር ብቻ ነው። እንደዚህ አይነት ማናጀር እንዳትይዥ ስራ ላይ እንጂ የተፋሽው ምራቅ እንዴት ማድረቅ ወይ መርገጥና ወይም ደግሞ መላስ እንዳለብሽ የሚያጠነጥን አሽሙር የሚያወራልሽ አይደለም። ወሬ የሚያወራልሽ አይደለም። ለወሬ እኔ አጎደልኩባችሁ እንዴ ጋይስ? እኔ አጎደልኩባችሁ በነፃ አለው አይደል እንዴ? ቆንጆ ማናጀር I am here for you guys. ማናጀሩ እንኳን ወሬ ነው የሚነግረው። በእንደዚህ አይነት መንገድ ነው ዲፌንድ የሚያደርግ እንዴት ስራ መስራት እንዳለበት አይደል? አንቺ እንደዚህ አይነት ማናጀር አትይዥ። ስራ እንዴት መስራት እንዳለብሽ ጆን ዳንኤል ደደብ ስለሆነ ማናጀር የሚል ስም ይዘህለት ስለሄድክ ወይም ደግሞ ተመርቄያለሁ ስላልክ አምኖ ይሆናል። ገብቷል? እንደዚህ አይነት የመንደሬነት ነገር እኔ እንኳን አላጎልበትም በነፃ እኔ እንኳን አላጎልበትም። ማናጀርነት ተምሬያለሁ ምናምን ብለ የመንደር የወረደ ነገር እንደዚህ አይነት ሐሜት ጃኒ እንደ ቆሻሻ ቆይ ላምጣላችሁ ቪዲዮ። አረ ይታል እዚህ ጋር ይሁት ቅድም ያሳየዋችሁ ምንድነው? እንዴት በሱ ምክንያት ከአዶንያስ ጋር እንደምትጣላ እኔ አሁን ስለሷ ማሰብ አልፈልግም። የጀመርኩት ህይወት አለኝ። እሷ ማለት ለኔ አሮጌ መኪና ናት ብሎ ነው የተናገረው። ስለ አሮጌ መኪና የገዛት ይጨነቅባት ብሎ ነው ድራማ ይሰራው። አሮጌ መኪና የሚጠቅመው ለሻጩ እንጂ ለገዢው አይደለም ነው ያለው። ገብቶቹን ለሻጩ እንጂ ለገዢው አይደለም ብሎ ድራማ ነው የሰራው በራሱ። ዛት ሚንስ ምታስቸግረው አዶንያስ ነው እንጂ እኔን አይደለም ነው እንግዲህ እንትና ጆን ዳንኤል የሚለው ማለት ነው። ይሄ ድንክዬ ገጣጣ ድራማው ሐሳብ። እንደገና ሌላ ድራማ ላሳያችሁ። ይሄንን ድራማ አዩት። ቆሻሻ ነበረ ቪዲዮ ላሳያችሁ። ተብተብ አድርጉ። እኔ እኮ አያስችለኝም። እዚህ ጋር አዩት። ቆሻሻ ይዞ ይወጣል። ጄሪዬ ተብተብ አድርጉት ከቻላችሁ። ላይቭ ጎል ለመሙላት እንትን ብሎ ያኛውን ዘጉብኝ። በደም ዲፕ መግባት አለባችሁ። አንድ ጊዜ ላሳያችሁ። ቆሻሻ ይዞ ቆሻሻ ሊደፋል። አንድ ጊዜ ላሳያችሁና ዞር አደርጋለሁ። እናንተ ተብተብ አድርጉት። ላይቭ ጎል ሙሉ በእናታችሁ ፎሎ አድርጉት። እሺ በእናታችሁ ሂዱበት። እኔ አውርቼ ድርግም ይበል አውርቼ። ጃኒንም እንደዚህ ነው የዘጓት። ጃኒ ፈርታ ዝም የምትለው ለዚህ ነው። ጃኒ ጸጥ ያለችው እንደዚህ የሚከራከርላት ሰው ስለሌለን ወላ በሚዲያ ወዳ በአዲስ አበባ ላይ ራሱ በአዲስ አበባ ላይ በነፍሰ ገዳዮች የታካበበች ናት። እነማ በነ ዳዊት ድሪባ። ጄሪዬ ቴንኪው በእናታችሁ ላይቭን ሂዱበት ምናምን። እኔ እንደዚህ አይነት ሪስክ ውስጥ ስገባ ቢያንስ እናንተ እንኳን በምትችሉ ጠብቁት። እኔ ሪስክ ለመግባት ካልፈራው እናንተ ደግሞ ከጎኔ ይሁኑ። ሁለት ሰው ይበቃል። ሌሎቻችሁ ተብተብ ኮፒ ሊንክ ብቻ አድርጉ አቅማችሁ ካልቻለ። እሺ ያ የምትችሉ ደግሞ እንትን አድርጉ። አሁን ላሳያችሁ። እንዴ ሳላቀው የተጠራቀመ ነው የኔን መጉደል አሁን ገና ወካደ። ስትጠፊ ብዙ ቆሻሻ ጥለሽ እንደሄድሽ ነው የገባኝ። የት ጠፍተሽ ነው? ቆሻሻ በኩርቱ ፌስታል ይዟል እና የቆሻሻ ሁላ ተጠራቅሞ ነው እንደ ቤት ያለው ስትለው ለካ ስትጠፊ የኔ መጉደል ብዙ አጎደለብህ ስትለው ስትጠፊ የገባኝ ብዙ ቆሻሻ ጥለሽ መሄድሽን ነው ያወቅኩት አላል። ብዙ ቆሻሻ ጥላን ሄደችው።
ይባላል መሄጃሽማ ይታወቃል። ያለበትን ካወቅ ቆሻሻን ከምስለው መታ አትሰጠኝም? ለምንድን ነው የመጣሽው? የዛሬ ዓመት እዚህ ልሃል የፍቅረኛሞችን ቀን እኮ ውጭ ነበር ያከበርነው። እሱን ለማስታወስ ነው የመጣሽው? ይቅርታ። ይቅር ብዬሻለሁ። በጣም ደግ ሰው ነህ። መጥፎ ነገሮች ሲደራረቡብን ደግነትህን እንዳትተው። እኔ መልካም ስለሆንኩ ዓለም ለእኔ ጥሩ ትሁን ብሎ ማሰብ ሳር ስለሆንኩ ከብቶች አይርገጡኝ እንደማለት ነው። ደግ መሆን ክፉን ባያርቅም ክፉ ግን አያደርግም። ወደ ቤት እንግባ አይደል? ሜምበር እየሆናችሁ ገይስ እናንተ አስታውሷቸው እርስ በራስ። እሺ እኔ በማላይ ሳወራ ቶፒኬ ይጠፋብኛል። ገይስ እኔ እንደዚህ አላውቅም። የቀረሽ ነገር ያለ አይመስለኝም። ይቅር ብዬሻለሁ ማለት አብረን እንኖራለን ማለት አይደለም። ጥፋትሽን ስላወቅኩ አልወቅስሽም ማለት እንጂ በአንቺ ላይ ያለኝን ቅያሜዎች በሙሉ አንስቼዋለሁ። በአንቺ ላይ ያለኝን እምነቶች አጥቻለሁ። እኔና አንቺ ነበሩ እንጂ አሉ አንባልም። በቃ ሂጂ። ጭራሽ እሱ ነው ተበዳዩ እዚህ ድራማ ላይ። ይሄ የጆን ዳንኤል እንትን ነው ማናጀር። እያንዳንዱ የሚሰራቸው ድራማዎች ጃኒና ጆን ዳንኤል ላይ እንትን ያለ እሱ ከሳምንት በፊት ድራማውን ሰራው። ጆን ዳንኤል ታሪኬ ነው ብሎ መጥቶ እነ ጆከር ጋር አብራራ። እሺ እንደዚህ አይነት ማናጀር እንዳትይዥ ጃኒ፣ እየሰማሽ ነው አይደል? አንቺን ስለ ስራ የሚያሳስብ እንጂ ስላለፈ ሙሾ ነው ውሾ ነው የሚባለው የሚያወርድልሽ ሰው ያስፈልግሽ። ነጠላ እንዴት ጉሎ ውስጥ እንደምትነክሪና ደረት እየደቀደላሽ የሚያዘፍን ሰው አይደለም የሚያስፈልግሽ። ገብቶሻል? ፊትሽን የሚያሳይሽ እንደዚህ ፊት ለፊትሽን እንደዚህ አሽሙር፣ እንደዚህ አይነት ነገር ወሬ ማሽሟጠጥ፣ እንደዚህ አይነት ማናጀር እንዳትይጂ። ጃኒ ቋንቋ ተማሪ ኢንተርናሽናል ለመሆን ዓለምሽን ከነሱ ዓለም ውስጥ አውጭ። ቴንክ ዩ ፎር ጋለሪውንም ሆነ ምናምን ለመጠበቅ ስለምትሯሯጡት ቴንክ ዩ። ቲክቶክ ራሱ ገርሞታል፣ አዲስ መስሎታል። ፊቴን አያውቀውም እንዴ? ጃኒና አዶናይ ሊጋቡ ነው። እግዚአብሔር ያርግላቸው። ተቃጥለው ቡን ይበሉ፣ እርር ይበሉ። እንደው የኔ ትልቁ ኮምፕሌኔ እንዴ በእንደዚህ አይነት ሰዓት ፊት ለፊቱ አትወጣም። ያ እውርን ሲመራው አይነት ማናጀር እንዳትይጂ። ጆን ዳንኤል እውርን ሲመራው አይነት እንቅስቃሴ ላይ ነው ያለው። ፎሎ ማድረግ እንዳትረሱት። ያኛውን 3 ቀን ልንገባበት አንችልም። አፕላይ አድርጌያለሁ ካልተቀበለኝ ማለት ነው። ባለፈውም በዚሁ ቪዲዮ ላይ ስናወራ ነው ያስወጣን። ትዝ ይላችኋል? ለወጣ አካባቢ እባክሽን ቪዲዮ አጫውቹ ያላችሁኝ ሳጫውተው አስወጣን። ይሄ ቪዲዮአቸው ትልቅ ምስጥራቸው ነው ማለት ነው። ገባችሁ? ያ እዚህ ሚዲያ ላይ ያለ ሰው ላይ ደደብ ነው የሚመስላቸው እንደነሱ ሚዲያ ከፍቶ ስላልተቀመጠ። ዴስቲኒዬ ቴንክ ዩ። እንግዲህ እኔን 2 ቀን ሙሉ ቲክቶኬን ለማዘጋት እዚሁ ላይቭ ላይ ባንክ አስደረጉብኝ። ጃኒ ታዲያ አቅሙ ስለሌላት እንዴት ትናገር? ጋይስ በሪል ላይፍ እያስፈራሯት፣ በፊት ለፊት እያስፈራሯት፣ ሚዲያ ላይ ማሴ ኢንስታግራም እንኳን 600 ሺህ ያለውትን አስዘጉባት። ታዲያ እንዴት ነው የምታወራው? ሃይ ተረዷት፣ በጣም ተረዷት ጋይስ። ሃይ እናትና አባት ሊኖሯት ይችላሉ። ስለ ሚዲያ ህይወት አያውቁም። ማንም ይረዳት፣ ምን ያረጉላታል? ሃይ እነሱ ሚዲያ ላይ መልከስከስ ነው። እዛው ጌም ይጫወታሉ። አዲስ ሰው እንኳን እያመጡ ማስተዋወቅ አይፈልጉም። አይታችሁ ከሆነ አዲስ ሰው
እዛው እርስ በራስ ነው እዛው እንደ ንጉሳን ቤተሰብ እዛው ነው ሲወራረሱ የምታዩአቸው። የንጉሳን ቤተሰብ ብቻ ነው ስልጣን ለልጅና ለልጅ የሚወራረሰው። አንድ አዲስ ጌመር እንኳን አያስገቡም። በመሃል ላይ አዲስ ሰው አምጥተው አያስተዋውቁ። አንድ ሰው አምጥተው እንዳጋጣሚ ካስተዋወቁት በልጧቸው መሄድ የለበትም። እዛው የነሱ እጣን አጫሽ ሆኖ እንዲቀር ነው የሚፈልጉት። ጆን ዳንኤል እኔ ቲክቶክ እንዴት እንደምትጠቀሙ ስለነገርኳችሁ ሁል ቀን የኔ አራጋቢ ሆኑ ነው እሱ ዓላማ። የኔ ደቀ መዛሙርት ሆኑ ነው። አይታችሁ ከሆነ እሱ እስር ቤት ሆኖ ጋይስ ደስ አይልም ነበር ቲክቶክ። እውነት ለመናገር የእውነት የነናሆሚ ጨዋታ አይታችሁታል። ናሆሚው ሙዱ አልተከነተም ጋይስ። ከወጣ ጊዜ ጀምሮ አልተከነተም። ስላልተናገረ ነው። እዛው አንድ ሀገር ስለሚኖሩ ነው። ዳዊት ድሪባን ኮስታውን የሚቀልባቸው እኮ ስንት ወጊ በጂ ምናምን እኮ አለው። ሊያኮሶ እንኳን ልጇን አለ እሷን አምጡና ድፈሩልኝ ካለ ፊት ለፊቱ ነው የሚነፉለት። ለምን አይምሯቸው ወሽ አድርጓል። ለዛ ነው ለሱ የሚያለቀልቁት። ኤልሻዳይ ማጸኗን አለ አንጀቷን ነው የሚሰነጣጥቅላት። እያንዳንዱ ዝም የሚሉት የአዲስ አበባ ልጆች ለዛ ነው። በአጠቃላይ የዛ ሰፈር ወይ የአዲስ አበባ በተወሰኑትን ከንቲባ ናቸው በሏቸው። አዳነች አበቤ የምትመራው የሆነን ሰፈር ብቻ። በዛ ላይ ድሪባ ገባችሁ። በዛ ላይ ድሪባ ያ ትግራይነት እኮ ተመጠጠ እኮ። ትግራይነቱን እኮ ለጊዜው አሸሹት እኮ። አሁን ፊት ለፊት ሊያወጡት ድሪባን ነው እኮ። ከእስር ቤት በኋላ እንኳን ዜግነትም ዘርም ቀይረናል እኮ ጋይስ። ዌር ድሪባ እኮ እና ጃኒን ተቀብሬያለሁ ታፍኛለሁ የሚል ፎቶ ብትለቅ ምን ይገርማል? ሁለት ጊዜ ስለሱ እያወራሁ ነው ባን የተደረኩት። ጋንግስተር የሚባል ግሩፕ አላቸው። አዶኒያንስን እናጥፋ አሉት። ጃኒ ሰማች። እሷ እዛ ግሩፕ ውስጥ ከድሮም ስለነበረች መኖሯን ረስተዋታል። ይሄን ነገር ትናገሪና ባንቺ ላይ ለምን ዞረው ለታ አዞሩና ገለበጧት። ገስት ተብተብ አድርጉ፣ ኮፒ ሊንክ አድርጉ። የሚጽፍልኝ ለእናንተ የሚታያችኋል። ምን እንደሚጽፍልኝም አላውቅም። ተብተብ አድርጉ፣ ኮፒ ሊንክ አድርጉ፣ ፎሎ አድርጉት። እንደገና ላይቭ ጎል እንትን በሉት እሺ ፕሊዝ። ያ ማወራው ስለነ ጋንግስተሮች ናቸው። በሚዲያ ብቻ ሳይሆን ከነንትን አንድ ሰው አይደለም። ይሄ ጆን ዳንኤልን ገጣጣ እንትን ዳንኪዬን ተውት። በግሩፕ ነው እንደዚህ የሚሄዱት። ተግማምተው ተጠነባብተው ነው የሚሄዱት ጋይስ። አይ ልጅቷ ሚዲያ ላይ ነው ቢራቢሮ እያልክ ቢራቢሮ ተሸክመህላ የምትሄደው እንጂ በሪል ላይፍ ለሚደርስባት ነገር ማንም ሰው አጠገቡ አይደለም። ለዛ ነው ጨንቋት ጸጥ ያለችው። በቴክስት አይዞሽ የሚል ቴክስት ለሷ ስለላክ ህይወቷን አይቀይርላት። ሪያሊቲ ሰው ነው የሚያስፈልጋት። ሰው የላትም እንዳጋጣሚ። የኔ እናት የሆነ ነገር ብነግራታው ምን ታውቃለች? ህግ ጋር እንሂድ ብትለኝ ነው ሌላ ምን ትላለች? የኔ እናት እንደውም ኃይለኛ ናት። የጃኒና እናት ሳያት በጣም እንትን ያለች ሰው ናት። እንደገና ቀለበት ልታረግ እንዴት ዝም ይሏታል ጋይስ? እነሱ ያን ቢያበላሹ ምን ይገርማል? ኤልሻዳይ ለራሷ ነው ቀለበት መገዛው፣ የገዛላት ሰው የለም። ኪዲ ፓስፖርት አሳይታን ያገባችሁ። ኮሶ ከቱርክ ለራሷ ቬሎ ገዝታ ነው መታ ያገባችሁ። እሱንም እናትሽ ትነፋ ብሏት ጥሏን ሄደ።
ጆን ዳንኤል ደግሞ እሷ ተናዳ ዱባይ በሄደ ሰዓት ከናዮ ጋር ተናፋ እንጂ በቦክስ መጥቶ ነበረ ልጇ እንድታወርድ የሚያደርጋት በቦክስ ረግጦ ነበር የሚያስወርዳት። እንደ ጆን ጨካኝ ጊንጥ የሆነ ሰው የለም። ገጣጣ ልቃሚ ቁሻሻ ማለት ዩ አዶኒያስና ጃኒ አንድ ነገር ይሁኑና ከራሳቸው አንወርድ። አዶኒያስ አንድ ነገር ቢደረግ ጃኒ አንድ ነገር ብትሆን አንድ ነገር ልንገር፣ በተለይ ጃኒ ሰው የላትም ብላችሁ እንትን ብትሉ ልንገር፣ እስክሪፕቶ የያዘ ቤተሰብ ባይኖራት ገጀራ የያዘው ወይ ከወለጋ ወይ ከደሴ ሰው አላት። የክፍለ ሀገር ሰው ደግሞ ለዚህ ምንም አይለው። እስክሪፕቶ የያዘ ዘመድ ባይኖራት ገጀራ የያዘው ሰው አጣፋ። ማልማት እንጂ ማጥፋት ከብዶን አያውቅ። ዛሴት እናንተ ስታስሙት ሁሉን ነገሯን አደፋፍጣችሁ ማለት ድብጥብጡን እንደዚህ ድምጥማጡን አጥፍታችሁ ከዛ እንደገና ዝም ብላ የምትተኛ ይመስላችኋል? እሷ እንኳን ምንም ባትል የእውነት ዝም ብሎ ውስጡ የሚሰማው አንድ ዘመድ ከሚዲያ ላይ የሚያውቃት ያላት አይመስላችሁ? ያ መድረቅ ቆሻሻ ልቅምቃሚ ንፍጣ። እስቲ የነ 13 ኪሎ እና የነ ኦርደር ነው ምናምን የምትሏትን ደግሞ ኢንተርቪው እንስማ። ፈለጋችሁም አልፈለጋችሁ በውስጥ ተንሸካሽኳችሁ ማንም የሚባለው ቦሌ ነው ምናምን ለሪከርደር ብላለታ ገማማችሁት። እሺ ጓደኛ የምትጫወቱት የሚዲያን ሰው እናውቃችኋለን ገስ። አንዳንድ ጊዜ ባቢሎን ግን ወይ ቤታ በጣም ትክክል ናት ገስ። ቤታ ከሰው ጋር እንዳትገናኝ የእኛም ፍላጎት ለማሟላት ስትይ የማንም ጥንባታም እይታ ውስጥ እንዳትገቢ። ትክክልሽ። ጓደኝነት እዚሁ ሚዲያ ላይ ነው ተጀምሮ ማለቅ ያለበት። በፊት ለፊት ላይ መገናኘት ጣጣ ነው። አወኩሽ ናኩሽ ነው አበሻ። እውነቷን ገና ለገና እኛ ጓደኛ የላትምና አላትም ብለን ለኛ ለማረጋገጥ ማመልከቻ ለማጻፍ ስትል ለምንድን ነው እሷ የማንም እንትን ውስጥ የምትገባው? በጣም ትክክል ያለሽው ቤታ እንዳትገናኝ። ኑሮሽን ምንሽን ለማሽተት ነው እንደዚህ በፊሊተር ውስጥ ተደብቀሽ ነው የምትኖሪው። ተደብቀሽ ኑሪ፣ እንዳትገናኝ። ማን እንደምታገኝ ነው ማሰብ ያለብሽ። ሚዲያ ላይ የሚያውቅሽን ሰው ስታገኝ ሊታዘብሽ ነው የሚያገኝሽ እንጂ ባንቺ ፍቅር ተንሰፍስፎ አይደለም። በሚዲያ እንደምትታየው አይደለችምና እንደምትታየው እውነት ለማለት ብቻ ሚዛን ላይ ለማስቀመጥ ነው እንጂ ባንቺ ፍቅር ናላው ዞሮ አንቺን የሚያገኝሽ ሰው ሚዲያ ላይ የለም። ኤልኤምኤስዬ ተአምንተና ሞላችሁ እኮ ቴንኪው ያ ሞላችሁ ቴንኪው። ግን እሺ መጣው ብላ ሄደች። ሞልተሽ መጥተሽ ነው አይደል? ቴንኪው ያ እንዳታገኝ አንድ ሰው እኔ ያገኛለሁ እንዴ? እንኳን ማገኝ እዚህ ሀገር እንኳን ያሉት ሰዎች አላገኝ። ላይቭ ጎል ምን እንደሰጠን እዩትና ጋይስ ለመሙላት ሞክሩ እሺ። እና ፎሎ አድርጉት። ያኛውን ዘግተውብን ያ እኔ ስሞት እንኳን አፌን ከፍቼ ነው የምሞተው ብዬ ነው የምሞተው። አፌን እንኳን ከፍቼ ነው የምሞተው። እኔ ልታዘጋ እግዚአብሔር የማንም ልቅምቃሚ ቆሻሻ ፊንገር ግሩፖች ሁላ ንፍጣ እንዲህ ብላችሁ የምትሄዱ እንደ ፍቅረ ሲዝ ፊንገር እንኳን ሼር የሚደራረጉ ፊንገር ይበዳደራሉ እኮ ጋይስ። ቆሻሻ ልቃሚ ነጃሳ ግሩፕ ሁላ ንፍጣ። አዎ ይባላል። ከጆን ዳንኤልም ጋር ከአናይም ጋር ከጃኒም ጋር ጸበኛ ቢሆኑና ለጸብሽ የሚቀረጽ ቢሆን ጠላትሽን አዎ ተብሎ
ይኸው ቀርቼዋለሁ ምን አባሽ ታመጫለሽ ይባላል ብትሉ ራሱ ማን ነው የሚጠይቃችሁ? እስኪ ንገረኝ እስኪ ማን ነው የሚጠይቅሽ? ዮኒ ምንድን ነው ያለችው ዘማሪዋ? እንደ ሰው ኑሪ እንደ በግ ኑሪ ተብዬ እንደ ምንድን ነው የሚኖረው የኔ ስጣ ምንድን ነው አለች። ዮኒ እንደ ወንድ ኑር ተብለ እንደ ሴት ምትኖር ሰው ነው። ምንድን ነው ጣፈንታ ግን አንተ እንደ ወንድ ኑሪ ተብዬ እኔ ግን የከረምኩት ሴታ ሴት ውስጥ ነው። ብሶት 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 ጀንደር ነው ያለህ። በነገራችን ላይ ብሶት የወለደው ጀንደር ብሶት የወለደው የሰራዊታችን ግንቦታን ተቆጣጠረው ነበረ ቢባለዋል። እሱ ደግሞ ብሶት የወለደው ጀንደር። እኔ እግዚአብሔር ልጄን ነው ሙሉ አልሰማሁትም። ይሄንን እንትናቸው ከእንቅልፌ ስመጣ መጡልሽ እየገሰገሱ የሚል ሊንኮች ላይ ያዩትና በዩቱብ ላኩልኝ ያልኳቸው በዩቱብ ሊንክ። በቃ አሁን አያችሁ አጀማመሩ ላይ ምንድን ነው ያየሁት? ኢንተርቪው ሊያደርጋቸው ነው አለ የጠራቸው። ቀድሞ ምን አስለቀለቀው? ነጠላ በጉሎ ምን አስነከረው? ምን አስነከረው? ጋይስ እንዴ ምን አገባቸው እነሱ ምናምን ልጠይቃቸዋል የመጣው እውነት ነው እውነት አይደለም ነው አይደል? ምን ቀድሞ አስለቀለቀ? ቀድመ ምን ነው አስደረገ? ዮኒ ላስክ እኮ ምኑ ጋር ነው ምላስ ያረፈው? ዮኒ አንተ የጀንደር ቀውስ ያለብህ ሰውዬ፣ አይምሮ ቀውስ፣ ጀንደር ቀውስ፣ ጀንደር አባ የሆንክ ሰውዬ፣ ልቃሚ ንፍጣ እከካ ጠንቋያት ትጠራለች። የእውነት እናት ሀገሮ ልጆቿ ትጠራለች ሲባል የሰማ ነው። አንተ ደግሞ ጠንቋያት ትጠራለች። የሰው ሀቅ አለብህ አውጣ እያለች ነው። የአባት ገመድ እየጠራ ነው። እውነቱ ማለት 13 ኪሎና ኦርደር የጃኒ ቪዲዮ ወጣና አልወጣና ኢንፎርሜሽን መውጣት ላይ ለኮሶ መናገር እጅ አለበት ነው ጥያቄው የነበር አይደል? ያንን ሊመልሱ ነው አለ የመጡት። እንዴት ነው ብሎ መጠየቅ። ቀድሞ ምን ያንጀላ ጀንደረባ ያጫውተዋል። ይሄ ልቃሚ ንፍጣ ማን አባቱ ሊከለክልሽ? አዎ ያስጠሉኛል፣ ሪከርድ አድርጌ ለሊያ ልክ ያለው ብትሉ ማን ይጠይቃቸው? ማን ምን ያመጣል? ቆይ ዮኒ ማንም አይጠይቃቸው። ማን ሁ ኬርስ አይደል? አንድ ለምን ደውለ ጠየካቸው? ለምን ጨነቀ? አንተ ራሱ ምን አንሾካሾካ ነው? ያስፈልጋል ሚዲያ ድምቀት። ጴንጠነት አላዋጣም። ምን ሆነ ጂኒ ቆለጥነት አላዋጣም። ቆለጥን አደምድመ ቁጭ ብለህ ታወራል። ለዛ ደግሞ ረዥም ሰዓት የሚወራበት እንደዚህ አይነት ወሬ ፖዞፍ ማይ ሃዝባንድ ድሪንክ ቲ እያለች ምትለምን ለማኝ ጨዋ በድሩኝ ቤተሰብ እከካ እሳት አላችሁ ወይ? ከሰሌ ጠፍቶብኝ ነው በአሜሪካ ምድር በረምጣድ ይዘህ ምትዞር እከካ ፍሪ ፉድ ስታምፕለር ገስ አንድ ጊዜ ልነሳ ነው ድምፅ ከፍቼባችሁ ዞር እላለሁ። ተብትቡ እሺ ተብትቡ እናቴ ትሙት በፈለገ እንደገና ይሄ እንኳን ድርግም ቢል አንድ ቲክቶከር ቶሎ ፓስወርዳችሁን ሰጡኛላችሁ በዛ ገባበታለሁ። እሺ ችግር የለውም። ይሄ እስቲ እኔን እንዴት እንደምታጠፉኝ ያሳያችኋለሁ። ተብተብ አድርጉ ጋይስ። በቲኒንሽም ሆነ በእንትን ሰፖርት አድርጉ። ኩዊን ትላንትና እኛ ስናወራበት ማታኛ አወራንበት ቀን ጠዋት ላይ እሷ ደግሞ ቪዲዮ ሰራችበት። ገብተዋል። ያ እኛንም መጀመሪያ አወራንበት፣ ጠዋት ላይ ደግሞ እሷ አረገችበት። አለመረጃ እንደማላወራ ታውቃለች። እንተዋወቃለን አይደል? ያ ትንሽ ቀስ አርጋም ስለተናገረች እውነት በሚመስል መልኩ ቀስ ብላ ስለተናገረች ያ በዲፕሎማሲ መንገድ ተናገረች። ለዛ ትልልቅ እንትኖች ጥምር ዜጋ ብሎክ ቴንኪዩ። ይህ እንኳ አዲስ ቲክቶክ ነው። ይህ እንኳ አዲስ ቲክቶክ ነው። ብሎክ በዛኛው ያላችሁት ብሎክ እንደሆናችሁት ነው የምትቀሩት።
ብሎክ ናችሁ። እሺ አላነሳችሁ። ፎሎ ፍለጋ ከብሎክ አላነሳችሁ። እንደዚያው ትቀመጣላችሁ። አሁን ከ3 ቀን በኋላ ስመለስ እዛ ነው ያለዋችሁት። እንዴ ትዕግስት ብትሰሙልኝ ደስ ይለኛል። ታፕታፕ ኮፒ ሊንክ አድርጉ። በጣም በጣም ይደብራል። ሰው ላይ እንደዚህ ሲሰራ አልወድ ካለ ፊት ለፊት መጥቶ መናገር ወይም በፔጅ ይሄኔ ላቀው ብሎ መናገር። ይኸው ነገር አለ መናገር የምፈልገው ያለመናገር በጣም ፈልጌ ነበረ ግን ኤልኤምኤስዬ ቴንኪዩ ጋይስ ፔጁን ሰፖርት ለምታደርጉት። አሁን ላይቭ ላይ ሆነን እንትን አድርገውብን ነው ያኛውን ፔጅን ለ3 ቀን ተቀጣው እንዳልገባ ኦልሬዲ አንድ ቅጣት ላኩብኝ ማለት ነው። እሺ እኔ እንደዚህ አይነት ሪስክ ሲሆን እናንተ እንዲህ ሰፖርት ለምታደርጉኝ አመሰግናለሁ። እሺ ቴንኪዩ። ለመናገር አልቻልኩም ቢኮዝ እኔም የማውቀው ነገር ስለሆነ እውነቱ ሲወጣ አይዶን ነው ማንም ቢናገረኝ አይዶን ማይንድ ግድ የለኝ በሰዎች ፍቅር እያደረጉት ስለሆነ ግን የእነሱን አስተያየት እንስማ። ያው ኩን ያለችው እኛ ያለውን ነው የተናገረችው። እኔ ጠረጴዛ ደብድቤ ነው የማወራው፣ እሷ ጠረጴዛ ላይ ቁጭ ብላ ነው የምታወራው። ይሄ ነው ልዩነታችን። እርግጠኛ ነኝ እኛ ትላንትና አንስተነው ጥያቄውን ሄድን፣ እሷ ደግሞ በዲፕሎማሲ መንገድ ሱፋን ግጥም አድርጋ አወራችሁ። እኔ በዲሪያ አወራሁት። ዲፍረንት ቢትዊን አስ ያ ደግሞ አንድ እዚህ ቦይ እንትኑ ላይ ምን እንዳለች ሰምተህ ከሆነ ሂዱ አንቺን ቢሆን ቀለበት አስረሻል፣ አበባውን ሰጠሻት ምናምን፣ ከዛ ጎንደር ሄዳችኋለች። እኔ ቀለበት አትገቢም እዚህ ፕሊዝ፣ ለመታወቅ ነው። አትገቢም ሳራ፣ እንደው በፈጣሪ እኔ ቀለበት አትገቢም። 10 ሪኳስት አታርጊ። እዛ ሄደሽ ምን ስታደርጊ እንደነበረ አይቼሻለሁ። አታስመስይ። በሰው ማናት ሳራ? የቷ ሳራ ናት ደግሞ? ቆይ እስኪ ላጣ። የቷ ሳራ ናት? ማናት ሳራ? የቷ ሳራ? እቺ አበሻ የሚለውት እሷ ናት። ሁልጊዜ ካልገባውና ካልፈተፈትኩት ያለሽ እኔ ግራ ነው የገባኝ። ምንድን ነው ፍላጎትሽ? የነካሽ የለ ምን ያለሽ የለ። ሰዎቹ የተጠሩት እዚህ ውስጥ ስማቸው የተጠራ ነው። ስምሽ አልተጠራ። ምንድን ነው የምትፈልጊው? በየጊዜው ሰው ጋር እየገባሽ የምትጨቃጨቂው ነገር ሊገባኝ አልቻለም። ምንድን ነው አላማሽ? ሁልጊዜ ሰው ቤት ገብተሽ በእንደዚህ አይነት ነገር መጣላት አለብሽ እንዴ? ለምን ዝም አለ? የጣሊያን ሸርሙጣ ነው ሳራ። ስሟ ራሱን የጣሊያን ሸርሙጣ ጋይስ አላውቃትም። ሳራ ብሎ ተጣላ። ሳራ አበሻ ነው። ምን ነው የምትሉት? ሳራ አላበሻ ስሟ ሳራ ነው እንዴ ስሟ? እሷንማ እንደዚህ አይላትም። ዮኒ ባለሀብት አይናገር ዮኒት ከሚዲያ ሁላ ባለሀብቶች ጥርት ያለ ካልቆሸሸ ማንነት ጋር የተያያዘ ሀብታም ሳራ ነው። ሳራን ገና ሬስቶራንት ሳትከፍት የሚያውቃት ሰው እዚህ ሀገር አውቃለሁ። ከዱባይ የመጣ ሰው እኔ ጋር ሆኖ ይደውልላት ነበር ሲጠጣ ምናምን፣ ደህና ናቸው የዱባይ ምናምን እያለ ገና ሬስቶራንት ሳትከፍት የሚያውቃት ሰው ስሙን ብነግራት ታውቃለች። ጥርት ያለ በራሳቸው ተነሳሽነት የደረሱ ሰዎች ቢኖር ሳራ ነው ስሙ። ሳራ ሀበሻ አለበሻ ከእሷ ጋር ገና ሬስቶራንት ሳይከፍቱ የሚያውቃት እነሱ እዛ ናቸው። እሱ ደግሞ እዚህ ሀገር ያለ ሰውን ያውቃል። እኔ ጋር ያኔ ትምህርት እየተማርኩ ቅዳሜ ወይ አርብ እንጠጣ ነበር አብረን እና ይደውልላት ነበር። ሰላም ነው ወይ እንትን ነው ምናምን። ከሚስቱ ጋር ያኔ ሊያስታርቆ ሲንጎዳጎዱ ትዝታ እያነሳ ያውራ ነበር። የሰማቸው ነበር። ያ በጌታ ስም በእውነት በጣም ያስጠላል። እኔ ሁልጊዜ በሆነ ጉዳይ ላይ ትገባና ትፈተፍታለች። ትገባና ማንም እኮ አልደረሰባትም። መታው ከሆነ አሳውቁኝ በና አሳውቀሽ ዳሬ ይደብራል። በፈጣሪ በየጊዜው እሺ ቀጥይ። የሆነ ቪዲዮ ላይ አሁን ይሄ ኪዱን ቢሆን ቀለበት አስረሻል ምናምን ምናምን ና እሱ ያላት ሌላ ነው። ያው በአጋጣሚ አላበሻ አፌ ላይ መጥቶ አልኩኝ አይደል? እና እሷ ትዝብ ላይ ነው እንጂ ዮኒ እሷን እያለ ነው እያልኩ አይደል? ማውቃቸው ሳራ አላበሻ አልኩኝ አይደል? አፌ ላይ ስለመጣች በዛው የማውቀውን ስለሷ ልናገር ብዬ ነው እንጂ እሷንማ እያላት እንደሆነ ይገባኝ። ካለች በኋላ ለደስታሽ ቀን ጃኒ መጣ ነበር። ከዛ ጎንደር
ሄዳችኋለችን። ቀለበቱ በቅርብ ቀን ነው። ጎንደሩ የነበረው ከኦልሞ ሲጀመር አዶንያስ ራሱ ስለማትመጥኑት የእናንተ ሰርግ ላይ ራሱ አልተገኙም። ሰርግ ላለው የቀለበት ስነ ስርዓት ላይ ተገኝቷል እንዴ? አልተገኘም። አዶንያስ እኮ ከጃኒ ጋር ብዙ ቦታ ተገኝቷል። እናንተ ጋር ግን መታየት አልፈለግም። ማህበራችሁ ምንም አልጣመው። አዶንያስን ዝም ብዬ ሳይሆን እንደዚህ ማህበር ጨዋታ አይወድም። አንድ ጊዜ ካንተ ጋር ካሳለፈ በክብር ካንተ ጋር ያሳልፋል ምናምን አለቀ። እንደገና እንደዛ በሄደበት የሆነ ወዳጅ እየፈጠረ ይሄዳል። ወዳጅነቱ ግን አብሮ የሚፈተፍት አይነት ባህሪ ያለው ልጅ አይመስለኝም። ጆን ዳንኤል ግሩፕ ኮላቸውን ተቀብሎ ነው የሚተዋወቀው። ሲተዋወቁ ራሱ ስካይፕ ያለ ምናምን ከዛ እዛው አድ ያደርጋቸዋል። እዛው ጋንጊስተር ግሩፕ ይፈጥራል ማለት ነው። አዶንያስ እንደዚህ ቱሽቱሽ ነገር ያለው አይመስለኝም። አይደለም፣ አይወድም። ባገኘ ሰዓት ጓደኛ ሆነ፣ ካላማረው ደግሞ ከዛ ቦታ ይጠፋል ማለት በታክቲክ ሳይሆን በቃ እዛ ሲል የእናንተ ሰርግ ላይ ራሱ ያልተገኘው መጠራት አይፈልግም። አልተገኘም፣ አልታየም። ምክንያቱም የጥቃቅና አነስተኛ ግሩፖች ናቸው። ያ ከእናንተ ጋር የሚያወራው ምንም ወሬ የለውም። እናንተ ከወገብ በታች ወሬ ነው የምታወሩት፣ እሱ ደግሞ ከአንገት በላይ ወሬ ነው የሚያወራው። በጣም ልዩነት አላችሁ። በጣም ቢግ ዲል ቢግ ቢትዊን ዘይ እንደ ዙዙ ብቻ ነው ሴታ ሴቱ ከአንቺ ጋር። ፀጉር ቤት ልሄድ ነው ና ከኔ ጋር። ቅንድብ ቤትስ ና እንሂድ። ጥርሴን ልነቀስ ነው ና ከኔ ጋር። ፒኪኒ እንግዛ ና ከኔ ጋር። ምክንያቱም ፓስፖርት ነው አባ ቪዛ ነው። ገና ጀርመን ሲመጣ ፒኪኒ ሻጭ ነው የሚሆነው በለመደ ማንነቱ። ዙዙ ነው ዙጥ የሚባለው የገጣጣ ድዳ ይሁን። ውሰጂው ከጭን የፈልቀቀሽ የቀማኝ ሀገር ነው እሷ ናት። አንቺም ተጠንቀቀሽ ብላሻለች ያቺ የቀማሻት። አንቺ ስለበለጥሽበት ቀምተሽው አይደለም፣ የቪዛ ጉዳይ። አባትሽን አግባኝ ብለሽ አበባ እንደዚህ ብሰጪው ፓስፖርት ብታሳይ ያገባሻል፣ ይረሷል አባትሽ መሆኑን። ኢትዮጵያ ያሉበት ሁኔታ ባውንታ ብዙዎቹ ይረሷል፣ አባትሽ ይረሷል። አበባ እንደዚህ ብታቀርቢለት ታገባኛለህ አገር ተነሽ ልጄ ማለት ይተውና ቤቢ ይላል፣ ይረሷል። ከዛ በኋላ ነው ትዝ የሚለው ልጄ ናት ለካ ምናምን። ዚስ ኢዝ አሜሪካ እኮ። ባይጠቅመውም ቢያንስ ዝም ብሎ ጥምር ዜጋ መሆን ይፈልጋል እንጂ የዚህ ዙሉ ነው ዙጲ ነው ዙጡ ማነው ስሙ እሱ ሚስቱም እንደምትመስል አላይሻትም እንዴ? እንዴት እንደምታምር ወረቀት ከፊት ውስጥ ሄጂ እኮ ፓስፖርት ወደቀ ልጅቷን ተጠንቀቃት ነው እኮ የሚሉት። ያ ባለፈው ሲያደናቅፍሽ አዲስ አበባ ላይ ቦሌ ላይ ፓስፖርት እንዳይወድቅብን ያሉት እኮ። እኛ እንዳታታልል በራስ ላይ መቀለድ ጤንነት ነው ለካ የሚለውን ዘፈን ጋብዘንሽ አንቺ እከካም 13 ኪሎ መንቀጥ በእናትሽ ነው የጀመርሽው። የእናትሽን ባል አብረሽ ተገኝተሽ ነበር። እናትሽ ያስወጣችሽ ከቤት። ዙዙ ይህንን ታሪክ ታውቀዋለህ? እናቷ ለምን ከቤቷ አወጣቻት? ከእናቷ ባል ጋር እንኳ ተኝታ ተገኝታል። ጀርመን ላይ እንዳለ ጀርመን ሰዎች ይንገሩ። እኔ ጀርመን ሰዎች ነው የነገሩኝ። ጌታ አባቱ አውቄ እኔ የምኖረው ሌላ እሷ ምትኖር እዛ። እና ባል መንጠቅን ከእናቷ ነው የጀመረችው። ጀርመን ያለሱ ጤና የለውም። ባል ያዛጋል ነው የምልህ። ሀራር አለባቸው። ሞስት ከወር ማለት ከ3 ሳምንት በፊት ነው ጎንደር ሄደን የነበረው አይደለም። ቤታ ስትሰደብ ቂጣችሁ ሲስቅ የነበረውላ አሁን ዛሬ አይናችሁ ያልቅስ። ቤታ ንግስት ናት፣ ዛሬ ንግስት ናት። ምንም አርጋ አታውቅም። ስነ ስርዓት ያላት ልጅ ናት። በእነሱ አይን ስናይ ዛሴት እነሱ የጀመሩትን ድራማ እሷ ትጨርሰዋለች። ከዛም ስለምትጨርሰው
ድራማ የተጀመረበትና መሀሉ ሳይሆን መጨረሻው ነው ልባችንን ሁሉ የሚያስለቅሰን። ለዛ ነው ቤታ 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 ምንል። ባቢሎን ግንብ እንኳን አልላትም ዛሬ። ምድረ ኦርደር ልቃሚ ንፍጣም 13 ኪሎ ገጣጣ ሁላ ማለት ነው። ኑና አስጥሉኝ ዛሬ። ስለዚህ ወደዚህ የተገለበጠ ነገር አለ በኛ። አዎ እኔ ከጎንደሩ በኋላ ከ2 ሳምንት ከ3 ሳምንት በኋላ ነው ቀለበት ያሰርኩት እንጂ ቀለበት አስሬ አይደለም ጎንደር የሄድኩት። እሱ ቪዲዮ አሁን መስማት ትችላለህ። እዚህ ቪዲዮ ላይ አለ እንደዛ ብላ ነው እንትን ያለችው። ማለት ያንን እኔ አውቄ ቀለበት እንደሚያስርላት ከዛን አበባውን ሰጥቼ ልክ ጎንደር እንደሄድን አይነት ነገር ነው እዚህ የተወራው። ሚስ አንደርስታንድ የሆነው አገለባብጠው ይሁን አይሁን አላቅም፣ ተገባብጡባት ይሁን አላቅም። ግን እኔ ያሰርኩት ቀለበት ከጎንደሩ በኋላ ከ3 ሳምንት ጥቃቅና አነስተኛ ላይ መብራሪያ ትሰጣለች። ጥቃቅና አነስተኛ እኮ አንዳንዴ እንደ ወርቄ ናት ጋይስ። ምን አባት አፈጣለህ ብላ ነው አስተያየት ትሰጥም። እዚሁ አንተ በምታሳየው ነገር ነው እዚሁ በቃ ስለአንተ ብዙ መጨነቅ አያስፈልግማ። እዚሁ አይተህ የአንተ ማንነት የሚታወቅ ነው። ለአንተ ስሙሪም የሆነ ጥናት እንኳን አታረግም። እሱ ምን ስለሆንክ ነው የምትጠናው አንተ? ምድረ ክፍት አፍና ክፍት እንትኖች አይደላችሁ በኋላ ምናምን ነው። አሁን ሊያ ምን እያለች ነው? ፎሎወር ለመሰብሰብ እስከ ዛሬ ዮኒን አይታችሁታል ጋይስ? እዚህ ጋር ላሳያችሁ ጋይስ፣ እዚህ ጋር ይሁት ዮኒን። ኧረ በስመ አብ። አሁን ቪዲዮ ላሳያችሁ ነው። አንድ ጊዜ ተፍ አድርጉት እሺ፣ እንዳያስወጣኝ። ቲክቶክ ስጋት ለቀቀብኝ ጋይስ። እኔ እኮ በቪዲዮ ብቻ ነው ማውራት የማውቀው። ችግሬ የኔ ችግሬ አንደርስታንድ የሆነ አገለባብጠው ይሁን አይሁን አላውቅም፣ ተገለባብጡባት ይሁን አላውቅም። ግን እኔ ያሰርኩት ቀለበት ከጎንደሩ በኋላ ከ3 ሳምንት በኋላ ምናምን። ጀምሮ ተፍ አድርጉት ጋይስ። ኮፒ ሊንክ። አሁን ሊያ ምን እያለች ነው? ፎሎወር ይሁት ዮኒ ሲቅኖጠነጥ አያችሁት ጋይስ? ሴት ልጅ ብቻ ነው ቀሚሷን ለማስተካከል እንደዚህ የምትለው። አያችሁ? ጀንደር አቢዩዝ ማለት ይሄ ነው። ጀንደረበርነት ማለት ይሄ ነው። አያችሁ? ሴት ልጅ ወሬ ስታገኝ እሺ ብላ አፏን ትጠርግና ከዛ በኋላ ቀሚሷን ታስተካክላለች። እንደዚህ ቦርጬ ይታያል ወይስ ቂጤ ምናምን ነገር እንደዚህ ሊያ እንደምትለው ማለት አሁን ምናምን ብሎ እንደዚህ ዮኒ አውዝ ቢላህ ምን ሸይጣን ይላል ቱርክ። እግዚአብሔር ይላል የሚያስደነግጠው ነገር ሲያይ። የቱርክ ፊልም አይታችሁ እኮ የጆን ዳንኤል ጥርስ ነበር የሚመቸው ለዚህ ሳይልም እንደዚህ ካለ ይበቃ ነበር። ይሁን እንዴ ኧረ በስመ አብ! ኧረ ቤታ በሴትነቷ ተቁላለች። እንደዚህ ትላለች ይላል። ወሬ ሲያገኝ ተቁላላ እኮ ዮኒ። ቁጭ ብሎብህ ነው ቆሞብህ ነው የሚባለው? ተኝቶብሃል ለሚባለው ወይስ ቆሞብሃል ለሚባለው? አንተ ቁሌታም፣ አንተ ከካ ፋንድያ ፈንዳዳ ጋይስ እንዴት እንደተቆላላ ብቻ ይሁት። እዚህ ጋር ብቻ ይሁት። አንድ ጊዜ ይሁት። ለሄድን አይነት ነገር ነው እዚህ የተወራው። ሚስ አንደርስታንድ የሆነው አገለባብጠው ይሁን አይሁን አላውቅም፣ ተገለባብጡባት ይሁን አላውቅም። ግን እኔ ያሰርኩት ቀለበት ከጎንደሩ በኋላ ከ3 ሳምንት በኋላ ምናምን ነው። እዚህ ጋር ይሁት። እሺ እዚህ ጋር ይሁት። እንደዛ ማለት ምናምን እንደዚህ። ኧረ በስመ አብ ይሁት ጋይስ። አሁን ሊያ ምን እያለች ነው? ፎሎወር ለመሰብሰብ ጋይስ። ዮኒ ከቂጥ ከሱሪ እያወጣ ነው ፓንት። ምን እያረክ ነው ዮኒ? አሁን እኮ ትንሽ ጊዜ የቀረ አሁን እንትና እንደምትለው ከሆነ እያልክ ልታወራ ነው እኮ ዮኒ። ኧረ በስመ አብ ዮኒ፣ አሁን ቀና ብለህ ያስተካከልከው ምንድን ነው? ፓንት ገብቶብህ ነው? ልብስ ነው? ሞዴሱ አልተመቸም ወይስ ምንድን ነው ዮኒ? ሄይ ይሁት ጋይስ፣ እንዴት እንዳደረገው እንዲህ እዚህ ጋር ማዩት። እሪ ከንቱ ሆነ አበበ ተካ። ኧረ በስመ አብ ይሄማ በጣም አያችሁ። ረሳው እንትን ረሳው። ይሁት እዚህ ጋር ይሁት። በኋላ ከ3 ሳምንት በኋላ ምናምን ነው
አሁን ሊያ ምን እያለች ነው? ፎሎወር ለመሰብሰብ። ኧረ በስመ አብ እየፈሳ ነው እንደ ዮኒ ፎሎ ለመሰብሰብ ነው እሷ ማለት ያለችው ሊያ። ይሄ ሴጋጅብ ሰው ለመብላት ይንገበገባል። ለሴጋ የሚንገበገብ ስጋታም እንዴ ጋይስ እንደ ሴት ልጅ እንደዚህ ብሎ ለወሬ አሁን ሊያ እንደምትለው ማለት እኮ አሁን ሲገባኝ ምናምን የለም ሴት ልጅ እኔ እንኳን እንደዚህ ያለውንም ጋይስ ሃይ ቂጡ ስር ጨርቁ ምናምን እንደዚህ ይስባል። እሺ አሁን ጋይስ እኔ ባለጌውኝ ነው፣ ችግር የለው ችግር የለው። እናንተ በጨዋ ጭንቅላታችሁ ፍቱት። ምን እያደረገ ነው? እሺ እኔ ተውኝ። እኔ ለአመሌ ለራሴ ለህይወቴ ለነፍሴ ተውት። የኔም ባህሪ እስቲ እናንተ በጨዋነት ምን እያደረገ ነው? ይሆን ለምንድን ነው እንደዚህ የተቆረጠነው? እንደዚህ ተነስቶ ከቂጥ ውስጥ እንደዚህ ጨርቅ ያወጣው ለምንድን ነው? ለምንድን ነው ያስገባው? ለምን ነው? እሺ ጋይስ ቆይ እናንተ እንድትተረጉሙ እኔ አይምሮዬ ልክ ስላልሆነ እናንተ ተረጉሙ ጤነኞች። ሃይ ጋይስ በታ እንኳን ሙሙ እንዲታይ እንደዚህ አይነት ጭንቀቱ ስገባ ላየዋት። በእርግዳ ትቀመጣለች። አራነጥ ከተፈለገ ከታየ ይታይ፣ ካልታየ ደግሞ ማይክሮስኮፕ ይዘዙ ትላለች። እንዲታይ ብቻ ጎሉን ነጥቡን አስይዛ ቁጭ ትላለች። ሴቶች እንኳን ቅርጻቸው እንዲታይ እንደዚህ አልተቆነጠነጡም ጋይስ። ሃይ ኪዲ አሁን ያልሽው አላት እኮ እንደዛ ማለት እሷ ፎሎ ለመሰብሰብ ነው እያልሽ ነው። ፎሎ ለምን ያስፈልጋታል? ቁጭ ብለህ ታያት የለን? ቁጭ ብላችሁ ስላያችኋል እንደ የጨነቀቻችሁ ሄለን ብዙ ስለምትናገር ይሄን ያህል ተጽዕኖ አትፈጥርም ብላችሁ አሰባችሁ። እሷ ደግሞ ሱፋን ግጥም አድርጋ ስላወራች ፈራችሁ። የኔ እብዶች አሉ የእሷ ጤነኞች ሲደመር ሁሉም ተያይዟል ላይ ሊነሳባችሁ ነው ማለት ነው። ያ ያልገባችሁ ነገር ግን ከኔ ከእብዷን ሀሳቡን የወሰደችው ያ እኔ ማታ አነሳሁት ጠዋት እሷ ጨረሰችው። ይሄን የኛ ፖይንት እዛ ሴት እሳት ከሌለ ጭስ የለም። ለጃኒ ደወልኩና አየዋት ትላላችሁ። ሚዲያ ላይ ነው ዳሜጅ እየሆነች ያለችው። አይዞሽ እንኳን ብላችኋል ታል በእነሱ ማል እንኳን ባትገቡ አዲሷ ኒኳን እንኳን ሼር አርጋችሁላታል። ቆሻሻ ልቃሚዎች ሼር አርጋችኋል። ፎሎ አርጉላት ብላችሁ እንኳን ቁጭ አርጋችኋል። ኮተታሞች እስከ ዛሬ 4 ዓመት ያልሰበሰብሽው ፎሎወር አሁን መቼ ይመጣልሻል? ያ ፎሎወር ልትሰበስቢባቸው ለዛ ነበር እንደ የፈለግሻቸው። እኔ ጓደኞቼ ስለሆኑ ነው። እኔ ጓደኞቼ ናቸው። ፎሎወር ለመሰብሰብ አይደለም። ኤልሻዳይንም ኪዱንም አውቃቸው። ግን ዘንድሮም ጋር ስለ ፎሎ እና ለእንትን በጣም ይጨነቃሉ። እኔ ፎሎውን ያደርግልኛል ቄስ፣ እኔ ቪው ነው የሚያስፈልግ ይሁን። ዘንድሮም ፎሎ ለሰብስክራይብ ምናምን ይላሉ ጋይስ። ጋዴ ምሽት ያለፈበት ፋሽን የነጋበት ጅቡላ ማለት ነው አይዲያ። ኤልሹም ኪዱም ቲክታክ ላይ ወዳጅ እንደሆንን ማንም ያውቃል። የአንቺ ግን ወዳጆች አይደሉም። በምንም ያገናኛችሁ ነገር የለም። ስለዚህ ለካ ፎሎወር መሰብሰብ አንቺ ቤት መጥተው ኤክስፕሌን እንዲያደርጉ ነበር። ጭቦቴው ነው እንዴ? ይናፍቅሻል። ከፈለግሽ እውነት አለኝ ካልሽ መረጃ አውጪ። እነሱ የሰጡት ጋይስ ተብተብ አድርጉ ምናምን ነገር። አሁን አዲስ ስለሆነ ይህን ያህል ደቂቃ ሞልተሻል ብሎ ፎርም እንድሞላ አረገ። አሁን ላኩኝ እኮ
ተብተባር ኮፒ ሊንክ ይሄንንም እንትን ረጅም ሰዓት መቀመጥ እናስተምረዋለን። ወዶ ነው ረጅም ሰዓት በዚህም ራሱ አሁንም የምለው መረጃውን አውጪ ከበለሽ አየሽ፣ ምክንያት የፈለግሽው እንደዚህ አይነት በጣም የወረደ አሁን ጋይስ እነ ኤልሻዳይ ወይ እነ 13 ኪሎ እያወሩ ካሉት ውስጥ ሊያ ስለ ፎሎ ስለ ምናምን የሚያመለክት ነገር ተናግራለች። አውቀሽ ሰርጓ ላይ እንደምታጨናግፉ ስለምታውቁ ቀድመሽ ኤልሻዳይ ያላገባችው አሮጊቷ አጠገብሽ እያለች ለምን ለወጣቷ ለጃኒ አበባ ሰጠሽ ነው ሐሳቡ። እንደዚህ ባልሰማም ራሱ ሙድ እያሽባት ነበረ። አቋርጠዋለሁ ብለሽ ይሄ አሽሙር ነው። ገብቶኛል። ሐሳብ ጭንቅላት ሆነውቀዋል። ገባችሁ? እኔ ነው የሚመስለኝ ነው ኮስተር ብላ ነው የምታወራ። ገባችሁ? ገባችሁ? እና አሁን ይሄ ኑና አውሮ ኤክስፕሌን ስጡ ምናምን ነው እንዴ? ይሄን ሰሞን እኛ ከአዶንያስና ከጆን ዳንኤል ጎን ነን ብለው በስመ ዘር ሲደግፉ ነበር። እነ ማናት እነ ሎዛ እነ ምናምን ከዛን የአዶንያስ እናት ጋር ሎዛ ዘመድ ስለሆነች ከቤተሰቡ ማለፊያ ባታገኝ ኖሮ አትሰድቦም የሚል ኮሜንት ሲመጣ አዶንያስም አቁሚ በእናቱ ሲላት መተው ጃኒን እኮ ስለሰደበች እንጂ የሰደብኳት ምን አረገች ብሎ ሎዛ ድንክዬም ማስተባበል ጀመረች። ከዛ በኋላ በስመ ትግራይ ወይ ሲጋባ ወይ ሲፋታ የሚሰበሰቡ ግሩፖች አሉ አይደል? ከዛ ሰላም መፍጠር አይነት ጨዋታ መጫወት ጀመሩ። በዛ ጨዋታ ውስጥ እንዳጋጣሚ እኛ ትላንትና ኤልሻዳይና 13 ኪሎ ናቸው ይሄን ነገር ያመጡት አለ። ይሄን ሐሳባቸውን የሚቀይሩበት ማጠናከሪያም ተገኘ አይደል የሚባለው? ያንን ተሄደበት። እዚህ ሲስተም ምስጥር አይደል? ሌላ ምስጥር አለ የለም እኮ። ዝም ብላችሁ ተጨናነቃችሁ እኮ። ለራሱ እኮ የኔን ሐሳብ የያዘችው እኮ ካሁን በፊት ሲሰድቧት ነበር። ጃኒ ከመሃላችን ትውጣ ተብሎ ጆን ዳንኤልና አዶንያስ ብቻ ፎቶ ተለጥፎ በትግረኛ ዘፈን ሲጨፈር ነበር። ያ ማለት ጃኒ ከፎቶ ውስጥ ራሱ አውጥታችኋታል ማለት ነው። ሎዛ ድንክዬም ያንን ስታረግ ነበር። ይሄን 3 ቀን ደግሞ አብረው ይሄዳሉ የሚል ጨዋታ ይዛችሁ መጣችሁ። እናውቃለን እኮ ግን እኛ ጉዳዩን የያዝነው እንደ ሚዲያ ላይ እንዳሳዩ ማንነት እንጂ እንደ ዘር ስላልሆነ ነው እንጂ የሄዳችሁበት መንገድ እኮ ይገባናል፣ እናውቀዋለን። የአዶንያስ እናት ለሎዛ ለምንዲት ያለሽ ብላ ስታስተላልፍላት ሎዛ መታ እኔ ስለሰደበችኝ እንጂ አልናገራትም አለች። እኛ ጃኒ ስትሰድባት አላየንም የትኛውም ቪዲዮ ላይ እንጂ ምን አረገችኝ ገና ልጅ ናት ምናምን ተጀመረ። ከዛ በኋላ ሌሎቻችሁን ቀጠላችሁ። በዘር አጀንዳውን የያዛችሁት እንደ አጀንዳ ያላዛችሁት። ከዛን አሁን ጃኒና እንትና ቢጋቡ ብላችሁ አጀንዳ ይዛችሁ መጣችሁ። ዊኖ የለ። ከዛን እንዴት በዚህ ላይ ብቻ ኮስተራሉ እንዳይባል እንዳጋጣሚኛ ኤልሻዳይና ኪዲን ስናመጣ ያው ሰዎች ቶሎ የመሄድና የመምጣት የለም። ያን አጋጣሚ ነው የተጠቀማችሁት። ጅሎቹ ደግሞ ይሄ ጉዳይ ወደ መንግስታዊ ድርጅት እንዳይሄድ ጠቅላይ ሚኒስቴሩ ሰምተው ውሳኔያቸውን እንዳያደነግጉ ለማብራራት የመጣ ነው ብለው መጡ። ጥሩ ነው። እኔ ዛሬ በምን አወራ ነበር? እንኳንም ሰፋ ገና እንደበላልቀዋለን። እናሰፉ ደበልቂዎች አይደል እንዴ? ገና እናሰፋዋለን፣ ገና እናደበልቀዋለን። ግን መነሻውንም መድረሻውንም እናውቀዋለን። ያ ለድምቀቱ ስንን አብረን እንደበላልቃለን እንጂ ጋይስ ይገባናል። ዊኖ ይቻዘር ይላል አበበ ተካ።
ወልቤና ሀረበን ቀብዱ ይላል። ስንተዋወቅ አንተናነቅ ይላል አማራ። ያ ነገር ያለው እሱ ነው። ስለዚህ ጆሲ እዛ ቦታ ላይ እንደነበረም ተናግረሻል። ጆሲ መጨረሻ ላይ ነው ዮኒዬ መጨረሻ ላይ እና ስለዚህ እንደዚህ አይነት ነገሮች በትግረኛ ደግሞ ሀብዚ ፈለጥዩ ናይትን ቀብዚ ናይት ሀብዚ ፍልጥዩ ናይ ተጋዳ ላይ ስንተዋወቅ አንተናነቅ ማለት ነው። ሀብዚ ፍልጥዩ ሀብዚ ግድል ናይ ተጋዳ ላይ እንበር ይላል። እንግዲህ አንተናነቅ ማለት መገዳደል ነው። ተጋዳ ላይ ነው። እንተዋወቃለን። ፍልጥ ነው ፈለጥዩ ሀብዚ ፈለጥዩ ናይ ገደልዩ እንበር ተጋዳ ላይ ሀብዚ ፈለጥዩ እንበር ተጋዳ ላይ ይላል። በኦሮመኛ ወልቤናን ሀረበን ቀብዱ ማለት ነው። በአማርኛ ስንተዋወቅ አንተናነቅ ማለት ነው። በፈለጋችሁት ነው እንተናነቃለን እየተዋወቅን ማለት ነው። ዶንት ፕሌይ እንትን ግን ቆንጆ ነው። ሚዲያ ላይ ደግሞ ለሚዲያ ፕሮቶኮል ያስፈልጋል። እንዴ ጋይስ ቀረጻዎች አንቺ እንዳልቀረጽ እኔ ከሱ ጋር ከዛ ጋር ኤልሻሬ ቁጭ ነው ያለችው። ኤልሻሬ አትንቀለቀልም ቁጭ ነው የምትለው አንድ ቦታ። ምን የኔ ቲክቶክ ፒን አድርገዋለሁ ዩቱብ ላይ ዩት አሁን ዛሬ ያኛውን ዘግተውብናል። እኔ እንደውም ከጆሲ ጋር ጆሲ ሲመጣ እዛ ጋር ማውቀው ጆሲን ነው። ከጆሲ ጋር ነበር ኦልሞስት የነበር ነው አንድ ላይ መኪና ምስቱ ምናምን ስለማናቅ እዛ ጋ የነበሩትን ሰዎች በአብዛኛው መኪና እንደነግርልኝ ምናምን እሱን ነበር ስጠይቀው የነበረ እንጂ ጆሲ እዛ ውስጥ ምን ይፈጠር ምንም አያውቅም። ቦሌ ጋ ነው እውነት ያለው ምናምን እያላችሁ ተጽፋል። ቦሌ እንደ አንድ ሪከርደር የሚሰማውን ነገር ይገልጻል። ቦሌ ገብቶ ስለማያወራ ነው። እንደ አንድ ነገር ሁሌ ፖስቶቹን ገብታክ ማየት ትችላለህ። ለምን ነው ቦሌን ዲፔንድ የምታደርጉት? በውስጥ የማታወሩት ከሆነ ያ ሰው ሴት ይሁን ወንድ አታውቁትም አይደል? ዋይ ዲፌንድ አደረጋችሁት? ለምንድን ነው? አንድ ሪከርድ የተደረገ ነገር ገብተህ ታያለህ እንጂ የት ታውቀዋል? ዋይ ዩ ዲፌንድ ቦሌ? የነገራችሁት ነገር ሲኖር እናንተ እዚህ ነገር ውስጥ ከከተታችሁት እቆምልሃለሁ ነው ጨዋታው። ዋይ ዩ ዲፌንድ? ሂዝ ጀስት ሪከርደር አይደል? አታውቁትም አይደል? ዋይ ዩ ዲፌንድ? ለምን? ማን ነው ሪከርደር? አሁን ለምሳሌ ሪከርደር እኔ አሁን ሴት ይሁኑ ወንድ ይሁኑ ሀሳባቸው ምን ይሁኑ ምናምን ያውቃ ሪከርድ ነው። ሪከርድ ብቻ እንትን አጋየሁ ነው የምለው። የእሱ ሀሳብ ምንድን ነው ምናምን የእሱ ሀሳብ ምን እንደሆነ ማውቀው ሰው ቢኖር ከሪከርድ ሰብናፕ ነው። ሌላ ሰው ደግሞ ጭንቅላቷን የማውቀው ሜሮን ላይፍ ናት። የቲክቶክ ስሟን አልናገራት። ሜሮን ላይፍ የኛ የዩቱባ ለምን 7 ዓመት የኔ ርዝራሽ ነበረች። ከእንጨት ላይ የረገፈ ቅጠሎቼ ናቸው። ፍሬ ሆነው ረግፈው ያለመለሙ አሉ። ቅጠል ሆነው እዛው በስብሶ ይቀሩ አሉ። ዛሴ እና እንደ ፈንገስ እንደገና ነው የማድግባቸው አሉ። ቅጠል ይረግፍና ይበሰብስና እዛው ማዳበሪያ ይሆናል። የኔ ማዳበሪያዎች ብዙ አሉ። በጣም ሲገፋ የሰብናፕን ማንነት አወጣላችኋል። በዚሁ አቃሜ ከቀጠልኩኝ እንድቀጥል እንትን ካላችሁ የነገር ከተሰማማችሁ እንትናችሁ ነው ያለ ሁኔታችሁ ነው ያለ አወጣላችኋል። በመረጃ ምናምን አለም አይኖይት ስለ ጃኒ የሚጽፋቸው ፖስት የለውም። በነገራችን ላይ በጣም ወንድለት ባህሪው እሱ ጽድት ያለ ሪከርድ ነው። በነገራችን ላይ ከሱ ላይ ተማሩ። ከሱ ላይ ብትማሩ በጣም ደስ ይለኝ። ባድጋር ለአሁን ቅድም እያወራን አወጣኝ፣ ባን አረገኝ። ይሄኛ አዲሱ ነው። ፎሎ አርጉት፣ ተብተብም አርጉ፣ ኮፒ ሊንክም አርጉት። ምን ነው የሚባለው? እንትንም አርጉት፣
ምን ነው የሚባለው ጊፍት ምንድን ነው የሰጠን? ላይቭ ጎል ጋለሪውም ሞሉት ወዲያውኑ። ለምን? አዲስ ቲክቶክ ስለሆነ ትንንሽ ነገር ነው የሰጠን። ሁሌ የራሱን ሀሳብ ነው የሚጽፈው። ለምሳሌ አሁን ቢራቢሮ ይህን ችግር ከምናስተውል አካውንቷ ላይ ትኩረት እናርግ ብሎ እንደ መጽሐፍ ማለት ነው። ገባ? እኔ በምን አውቃለሁ አንድ ሰው ምን ፖስት ለምን እንደሚያደርግ? እንዲመጣ ጥሪ ያቀርብለታል። ከባለቤቱ በላይ የሚያውቅ ቡዳ ነው። አሪው ቡዳ ኪዲ ቡዳ ነሽ። ያ የሚዲያ ሰው ናት። ስለ ቦሌ ስትጠየቁ ካለ ማስገባት ትችላለህ። ዩዶን ነው እኮ ዋይ ዲፌንድ ዋይ ይሄን ያለ የመንግስት መግለጫ የሚመስል እንደዚህ አይነት ወሬ ታወሪያለሽ ስለሱ ጉዳይ ምንድን ነው? ማልቱ ጅር ዋቱ ጅር ይላል የኦሮሞ ሰው። ዋቱ ጅር የሆነ ነገር አለ ማለት ነው። ያ በአንድ ጽሁፍ ይገልጽልሃል። ያ እኔ በዚህ አጋጣሚ አሁንም ልል የምፈልገው እኔ ብዙዎቻችሁ ለምንድን ነው ይህን ቤታዬ ወይም ሰርጀሪ ሰው ጌሙን ይሸቀላል። አንቺ ግን እዚህ ቁጭ ብለሽ ታወሪያለሽ። እነሱ ብር ነው የሚሰሩት፣ እኔ ውስጤን አውጥቼ ነው የምተነፍሰው። አይሽ እነሱ መጨረሻ ላይ ብሩን ሰላም የሚያገኙበት መስሏቸው ሁማኔር ነው የሚገዙበት። ገብቶሻል? ያ እኔ ደግሞ አውርቼ ሰላም አገኝበታለሁ። አልሸሹም ዞር አሉ አይደል? ሂሳቡ ተጣጣም አይደል? ያ እኔ ሳወራ ነው የምረካው። እዛ ሴት ያ ኢማን ይስጥ እንጂ አንድ አበባ አባ በቅላ ዛፍ ትሆናለች። ዶንት ስትሬስ። ጠላት ለሚሉት በዚህ ምክንያት እንደሆነ እንድታቁም ጭምር ነው። ይኸው ቪዲዮ አለ ለእኔ ሴተኛ ዳሪ ነው እንጂ ወለደችው። እኔ ምን አይነት ሰው እስኪ እግዚአብሔርን አሁን ልሰድበው እንኳን በሰው ሞጣ የምትሰድቡት ይመቻል። ቆይ ጋይስ አሁን እውነት ለመናገር ዮኒ ምን ያህል ኮንፊደንስ እንደሌለ የእውነት ልንገር፣ ምን ያህል ኮንፊደንስ እንደሌለ ብቻን የሆነን ሰው ዲፌንድ ማድረግ እንደማትችል ከሆነ ሰው ጋር ስትጣላ አብሮም ያለቀልቅ ሰው የምትፈልግ ሰቀጫል። ስሩ እየተሞዘቦዘ የሞተ ዛፍ መሆንን እየገባኝ ምንድን ነው እነሱ ስለ እንትና ልትጠይቅ ነው የመጣው ስለተፈጠረው ነገር። አሁን የቤታን ቪዲዮ እዚህ ጋር ማሳየት ለምን አስፈለገ? እነሱ በምታሳየው ቪዲዮ ላይ ሀሳብ እንዲሰጡ ነው ይሆን? ከዛ ለጋራ ቁጭ ብላችሁ አብረው ቁጭ ብለው እንዲረግጧት ነው ቤታ። ዚስ በጣም ደደብ ነው። በነገራችን ላይ በጣም ኮንፊደንስ አይደለም ምንም ደካማ ሰው ነው። በነገራችን ላይ እግዚአብሔር የጠራቸው በሌላ አጀንዳ፣ በጃኒያ አጀንዳ እጃቸው አለበት ወይ በሚል ምን ያህል ቅብጥርጥር ስዮ ማንነት እንዳለ የምታውቀው እዚህ ያወሩ እዚህ እንትን ትላለህ። ከዛ እሷ በሰጠችው አስተያየት የድሮ ገና ጸጉሯን እንደዚህ አድርጋ የምታወራውን ቪዲዮ ይዘ የመጣኸው ኪዲ እንደዚህ ያለች በዚህ ቪዲዮ ላይ አብረው ቁጭ ብሎ እየረገጡ ነው እንዲባለው ገብቷል። ቁሻሻ ልቃን አንድ ነገር ልንገር፣ ጃኒን ለስሙኒ ያህል አስበህላት አታውቅ። ጆን ዳንኤልን የተበቀልክ ስለመሰለ በጆን ዳንኤል ምክንያት አንተ ሁልጊዜ ዶሴ ያልተዘጋ ትክክለኛ ተከሳሽ እንደሆንክ ኢትዮጵያ ላይ ታውቃለህ። እንደገና መጥቶም አላናገረህም። የመጀመሪያ ዓላማው ሚዲያ ላይ መጥቶ ሊያናግሩት ከማይፈልጉ ቁሻሻ ሰዎች ህፃን ከማይደርስበት አትድረሱበት ብሎ ከሚጠየፍ አይነት ሰዎች ውስጥ እንደሆንክ ገባ። እንደገና ይባስ ብሎ ባይነግርህም ጆከር ጋር ዮኒን አስወርደው መጀመሪያ ብሎ ከማይክ ላይ እንድትወርድ አስደረገ። ከአንተ ጋር እንኳን ገስት ላይ መቀመጥ አልፈለገም። ያ ቂም አለብህ። ገብቷል?
ያቂም አለብህ። ድሮ ፖለቲካል ተናግሮ ነው የሚል የራስ ስጋት ነው ሀገር ቤት እንዳትገባ የሚያደርግ። ኢትዮጵያ ላይ ግን አሁን ክስ አለብህ። ኢትዮጵያ ቴሌቪዥን ላይ የተነበበው ዜና ዮኒ ማኛ በሚባል ቲክቶከር አማካኝነት ነው የሚለው አማርኛን ላንተ እንደገና አማካኝነት አየር መንገድን በማዋረድ እነ ጆን ዳንኤል እንደገና እነ ነው የሚለው እነ ጆን ዳንኤል እና ዳዊት ድሪባ እንደዛ ተብሎ ግሩፑን እንዳለ እነ ጆን ዳንኤል በማን አማካኝነት በዮናስ በሚባል ቲክቶክ በሚባል አፕ ላይ አማካኝነቱ አንተ ነህ። ዛት ሚንስ እሱ 2 ዓመት ከታሰረ አንተ ቢያንስ ጉዳይ ውስጥ የሚጣራለም ኦልሬዲ የተጣራ ጉዳይ ነው ያንተ። የክሱ መነሻ አነሳሻው አንተ ነህ። ሲቀጥል ደግሞ ካሁን በፊትም ቅያሜ ያለ ነው ብላክ ሊስት ላይ ካሁን በፊት እሱ ክስ ስለሌለበት ምን ስለሌለበት ይሄ ማስተባበያ ሆኖ ቀርቧል ፍርድ ቤት። ካሁን በፊት እስር ቤት ቀርቦ ስለማያውቅ እንደዚህ ተከሳሽ ሆኖ ይሄ ሁላ ይታያል። ያንተ የሚታይ ጊዜ የለው። ገብቷል። በእርግጠኝነት ተከሳሽ አድርገዋል። እሱ አይደለም የሚያደርገው ያንተን ድድብና አንጸባርቀህበት እሱም ደግሞ ሪፍሌክት አድርገው። ጃኒ ሱሙኒ ወዳሃት አታውቅ። ወዳሃት አይደለም ምንም እንትን ብላ አታውቅ። አንተ ገና ከውጭ ሀገር ስትሄድ የተወለደች ልጅ መታ አንተ ላይ ቤት ስትሰራብህ ናላ ላይ ሁሌ እንትን ያደርጋል፣ ኦፌንድድ ያደርጋል። ገብቷል። ያ ለዛ ነው ኮንፊደንስ እየወደቀ መጥቶ ሰዎችን እንኳን ለመሳደብ ደጋፊ ያስፈልጋል። አሁን እነሱ እያወሩት ካሉት ጋር ቤታ ያወራችሁ የድሮ ቪዲዮ ምን ያመጣዋል? እስቲ ይሁን ምን ያገናኛል? እነሱ በዳይሬክት ቤታን ሲናገሯት አይተህ ታውቃል? ኪዲ አንገቷን ደፋች። እነሱ በውስጥ ነው እንጂ መስራት የሚፈልጉት ፊት ለፊት አይፈልጉ። አስፈቅዳል። አንተ ነህ የኢንተርቪው ሰው። ልንገርህ ስለ ጋዜጠኝነትም ስለ ሚዲያ አያያዝም ስለፈለክም ና ከኔ ተማር። ይሄንንም ከኔ ነው የተማርከው፣ ግን በተሳሳተ መንገድ ነው የተማርከው። ቆሻሻ ንፍጣ እናቴ ትሙት ጋይስዬ። እነሱ እየተጠየቁ ያሉት በሌላ እሱ ይዞ የሚመጣው የቤታን የድሮ ቪዲዮ ይዞ መጥቶ ይዋት እንደዚህ ትላለች። የእነሱን ጸበኝነት እነሱ ጸባቸውን የሚያካሂዱት በዲፕሎማሲ መንገድ እንዳንተ በድድብና መንገድ አይደል። እነሱ የሚያወሩት ሌላ። አሁን ኪዲ ያወራችሁን ሰምታችኋል ጋይስ? ምን ነጥብ አወራች? ምን ነጥብ ያወራች? በሽተኛ ስለሆንክ ልክ መድኃኒት እንደዋጥክ ስለምትመጣ ስለምን እንደምትሰማ አታውቅ። በውስጥ ያላወራባቸው ብሶቶች ስላሉ ያ ጉዳይን ከኔ ጋር ሊጨፈጭፍ የሚችል ይላል ብለህ የምታስባቸው ሰዎች ሲገቡ ያላወራቸውን በውስጥ የጨነቁ ነገሮች ነው የምታወራው እንጂ ሰዎችን እየሰማ አይደል። እነሱ አንተ ባሳየው ቪዲዮ ላይ ነገር ቢያወሩ ደስ ብሎ ያሽሟጠትክ ረዳት ያገኘ መስሎ ብጨፈጭፋቸው ይሄን ርዕስ ራሱ ብትተው ደስ ይላል። አየህ፣ በውስጥ ያለ ቁስል ሲኖር በፈለገ አጋጣሚ ሌሎች ርዕሶች ሁሉ ርዕስ አይመስልም። የበሰበሳለም የገማ ስር እንዳለን የተረዳሁት በነገራችን አሁን እና 13 ኪሎ እያወሩት ያሉት ነገር ላይ ያኔ ገና ቤታ ጸጉሯ ልጥፎ ነው ግንባሯ እዚህ ጋር ወጥቶ የነበረን ቪዲዮ ዮኒ ማለት እንደዚህ ነው ያለችውን ታመጣለች። ቶፒኩ እኮ
ኤልሻዳይና እንትና ኪዲ የጃኒ ቪዲዮ ላይ መጣላቱን ለኮሶ የነገሯት እንደዚህ ነው። እንደዚህ አይነት ነገር ላይ የሰጠችው አስተያየት ቤታ ካለ አምጥተ ቪዲዮ አሳይ። ከርሱ ጋር ስለሚሄድ ዮኒ እንደዚህ ነው ብላለች። ዮኒ ማለት እንደዚህ ያደርጋል ብላ ድሮ ያለችውን ታውጧል። እነሱ ምን አገባችሁ? ኤልሻድ እንደገና በአዲስ ጨፈጨፏት። ርዕሱን ፈልገው ነው። ቁሻሻ ልቃሚ ወንድ አገረድ እከካ ሲጀመር ፒኪኒን እንዲህ ያልክ ስታስተካከል የገባኝ ለምን ተዘጋይተ እንደመጣ የእውነት ፒኪኒ ሙሙማል ለሚሰካ አሁን ያንተ ብሱ ማልቅ እንትን ማል ገብቶ እንዲህ ትላለህ። አስር ጊዜ እንደዚህ ወሬ አሁን እኮ ሊያ እንደምትለው ከሆነ ምናምን ብለህ እንደዚህ ታስተካክላል። ነገ ቻፕስቲክ ይዘህ እንደዚህ ያረክ ነው እንደ ቤታ መታወራው ቁሻሻ ልቅ። እኛ ሴቶች እንኳን እንዳንተ አልተቆላላንም። ፒኪኒ ለብሰ እከካ ና ገዝቼ ያለበስኳቸው ፒኪኒ ያለ ውሰዳቸው። አንተ ትሰራበታለህ። እኔ ጋር ቁጭ ብሏል። ምን ያደርጋል? ያ ሾክን ለአጣሪ ወሬ ለወሬኛም ይባላል። ፒኪኒንም ለፒኪነኛ ና ውሰደው። ሚስት ፔርሙዝ እንኳን ትለምን የለ እንዴ? ምን አለ ብትጻጻፈኝ ፒኪኒሽን ስጪ የማትፈልጊው ብለ አንተ ፒኪኒያን ፊት ራሱ የእናት ቡታንታ የመሰልክ ሰውዬ ቁሻሽ ቢያር ያኛውም ዩቲዩብ ቲክቶክን ዘጉብኝ። ይህንን ሰፖርት አድርጉኝ ጋይስ። ዘጉብኝ። አሁን ዘጉብኝ እኮ ከደቂቃዎች በፊት። አሁን እነሱ ከሚያወሩት ርዕስ ጋር ቤታ ያን ያወራችሁ አብሮ ይሄዳል ጋይስ። ቅብጥርጥር ሲሆኑ እኮ ይሄ እኮ አጋሰስ ልቃሚ ነው እኮ። ታዲያ ቅድም የወንድ ጀምስ ፓንት መልበሱ ረስቶ እንደ ፒኪን ከቂጥ ውስጥ ማውጣቱ ታዲያ ጀንደር አቢዩዝ ስሜት ቢሰማው ይገርማል። ቢያር አይ ላቭ ኦልሶ ቱዴይ ቤታ አይ ላቭ ቤታ ቱዴይ ሲሪየስ ቶክ አይ ላቭ መድረቅ ቅብጥርጥር ሲዮ ለራሱ የፈለገውን እያደረገ ሁሉን ነገር የመጨረሻው ነገር ላይ እሷ ስለምገባበት እሷ ላይ እየተደመደመባት ነው። ዋናው ጀማሪዎቹ እነሱ ናቸው። እሷ ጨራሽ ስለሆነች እሷ ላይ ሁሉ ሰው እኛም ሁላ ፍሪዝ እናደርጋለን። አይ ላቭ ዩ ቱዴይ ቤታ ማለት ነው። ሲሪየስ ያ ዛሬ እነዚህ የቅንቅናሞች ቀን እከካ ሁላችሁም ጻፉ። አይ ላቭ ዩ ቤታ በሉና ጻፉ። አንድሽም ሰልጀሪ ብለ ጻፊ አንድሽ። እነዚህ እከካም ልቃም እሷን ለምን አትወልጅም ለምን አታገቢም ይሏታል። ኤልሻዳይ ለምን አትወልድም? እንቁላሏን ቀቅላ በልታው ነው ወይስ ለዮኒ ሰጣው? አለቦታው እንቁላሉ ቁጭ ብሎ ካርጓቸው። እሺ እያንዳንዱ እንደዚህ ብሎ የሚጽፉት እከካ ስለሷ ብቻ እንድትሰደብ እዚህ ሲያሽቋልጡ ይውላል። ዋናዎቹ መርዞቹ ቁጭ ብለው ለዚህ ነው የምጠላ። ገባችሁ? ልላችሁ የምፈልገው ምንድን ነው ይዋት ጋይስ፣ ለዚህ ነው የምጠላት ቤታ ነው ይላል። ጋይስ ይጥላት ችግር የለውም እኮ ይጥላት። ግን የኔ ጥያቄ እያወሩ እነ ኪዲ የመጡበት ርዕስ ጋር ራስሽ ኪዲ በእናትሽ አሁን 13ም ልቶ 18 ልበልሽ ኪሎሽ ራሱ ችግር የለውም። ዙዙም አንቺን አፍቅሮ ነው ልበል። እንደውም ለፓስፖርት ያልኩትን ልቶ እሺ። ኤልሻዳይም እንቁላን የለሽም ያልኩሽን አለሽ ችግር የለውም እሺ። እውነት እናንተ መታችሁ እያወራችሁበት ያለው ርዕስና ቆይ የሆነ ሰው ላሰናብት። ድሮ ለቤታ ደገፋችሁ ብዬ ነው አለ ሰው ያሰናበትኩት። አሁን ደግሞ ቤታን ሰደባችሁ ብዬ ነው ብሎክ ማድረገው ዛሬ። ያው ብሎክ እኔ እኮ የብሎክ ችግር የለብኝ። እኔ እንድትንከራተቱ ነው ማረጋችሁ እንጂ በዚህ ብሎክ የተደረግ በዛ እንድትመጣ፣ በዛ የተደረግ በዚህ እንድትመጣ ማረግ። ያ ቦሌ አንተን የታማንብህ አንተ ነው። አንተነ ባለ ኢንፎርሜሽኑ ይዋር ትገባለህ በኋላ እሺ። ችግር የለውም። አንድ ሰው
ቤታን ዛሬ የሰደበ ትወጣል። ድሮ ለእሱ ያሽቃበትክ ብለን ይወጣዋል። ዛሬ ደግሞ ትወጣል። ልቃሚ ንፍጣ የራሳችሁን እከክ ከጀርባችሁ አድርጋችሁ ስለ ሰው ጠባሳ ታወራላችሁ። ምድረ ፋንድያ ስም ንገሯት ለቤታ ዛሬ ያንቺ አሽቋላጭ ነኝ በሏት። ዛሴት ሞታ ምንድነው ያላት? ጋይስ ስለ ሊያ የሊያ ኩዊን ነው አይደል? እኛ ማታ ባወራኑ ላይ ሊያ በዲፕሎማሲ ሄደችበት። በዛ ነው ሊጠየቁ የመጡት እና ኤልሻዳይ። እሱ ግን ቪዲዮ የሚያሳየው የማንን ነው? የማንን ነው ጋይስ? የቤታን እውነት አብሮ ይሄዳል። ዮኒ ካለፈ በኋላ አሁን የዋጥከው መድኃኒት ከሰራ በኋላ ስታስበው ምን ተሰማ? ለቤታ የምታሽቋልጡ ፍቅራችሁን አሳዩ ጋይስ። አሽቋልጡ፣ አሳዩት። ማሽቋልጥ አለም የእውነት ዝም ብለን ዳሜ ስረግጣት የነበር አንድ ቴንኪው በሏት፣ ሁለት ከጎኗ መሆኗን አሳዩት። ቁጭ ብለሽ በሌላ ነገር ካየሽም እንኳን አየሽ ቤታ፣ ካላየሽ በሪከርድ አሳዩልኝ ጋይስ። ምን ያህል ሰው ታፍኖ አፍኞ እንዳስቀመጥኩት ለሷ ሲል ምን ያህል ታፍኖ እንደተቀመጠ አሳዩት። ፔጁ ላይ በላይክ በምን በልብ ቅርጽ በጊፍት አሳዩት እና ሪከርድ እቺን ቦታ አሳዩት። እቺን ቦታ ሪከርድ አድርጉት ፕሊስ። ሪከርደሮች ሪከርድ እያንዳንዱ አንድ አበባ እንኳን ሲላክ በዚህ ሞመንት ሪከርድ አድርጉት፣ አሳዩት። እከካ ቂዥ ቢውላ እስቲ ዮኒ ነፃ ያውጣችሁ። እየተወራ ያለው ጎንደር ላይ ስለተቀዳው ቪዲዮ እሱ የሚያመጣው ቤታ ያኔ ገና ዘመነ ቂኒ ላይ የሰራችውን ቪዲዮ አምጥቶ ያወራል። በዚህ ጉዳይ ላይ እነ ኤልሻዳይ እንዲያወሩ ነው፣ ኪዲ እንድታወራ ነው። ከዛን ከዮኒ ጋር ቁጭ ብለው ረገጧት አይነት አጀንዳ ፈልጋችሁት ነው። ቆሻሻ በራሳችሁ ጊዜ ሳምዬ ቴንኪው ሳም ተለያይተን እንኳን ከጎኔ ተለያይተሻል ታውቃ። አይ ሃቭ ክሬዲት ፎር ዩ። በነገራችን ላይ አንቺ ቢያር የእውነት ከሷ ጋር እንኳን ችግር ቢኖርብኝ ሁለታችንም እንትን በተለየ አይን አይታችሁኝ አታውቁ። ቢያር እና እንትና ሳም የእውነት የፈለገ በጋለሪም በምንም ከጎኔ ሁሉ ቀን አያችኋለሁ፣ ታዘባችኋለሁ እኮ የእውነት። ይሄ ግን እንትናን እንትን ካላልሽ እንትናን እንትን የሚሉ ሰዎች በጣም ነው የምናደድባቸው። በጣም ነው ኮንትሮል ሲያደርጉኝ። ግን ኮንትሮል ሲታደርጉኝ አላየኋችሁም። አንቺና ቢያር አንቺ ጦጣ የሚያወጣሽ አንቺ ውሻ የሚያወጣሽ የሚልስሽ እያለ ነበር የሚሰድባት። እኔ እናቷን ተናገር ያላት ልውረድ። አያችሁ እንትና እንዴት እንደጨነቃት ኪዲ ሞጣ ጦጣ የሚያወጣሽ ውሻ ሲያወጣሽ ሲላት ነበረ። ጋይስ እኔ አብጄ ነው እኔ አብጄ ነው ወይም አበዴን ንገሩኝና በጊዜ ጸበል ልግባ ወይ እስር ቤት ልግባ። እና ኪዲ እያወሩ ያለችው ምን ነው? ኪዲን እኮ አቋርጧት ነው። ሰርጓ ከመቼ በፊት እንደነበረ ከጎንደሩ በፊት ነው ከጎንደሩ ኋላ ነው። ሊያ እያለች ያለችው ከጎንደሩ በፊት አድጋ ነው እያወራች ያለችው አለች። አመለፊ ቴንኪዩ። እንደዚህ ምን ያህል ለቤታ ሰዎች እንደሚቆሙ አሳዩዋቸው። እቺን ቦታ ሪከርድማ ታደርጓታላችሁ። አንድ አበባ ሲላክ ሪከርድ ታደርጓታላችሁ። ምድረ ደረቁላ ማለት ነው። ንገሯቸው፣ አሳዩዋቸው። እንደዚሁ ነው ስንረግጣት የነበረው ጋይስ። እራሳቸው አሜቱን ያመጣሉ ያቦኩና እሷ ደግሞ ሲያንቀለቅላት እንደ እሳት ራት በመሀል ላይ መታ ወይ ታጠቃልለዋለች። ከዛም ቤታ እንደዚህ ያለች አንቺ ቅናታም አንቺን ቅንቅናም ብለን ልጅቷን ስንረግጥ እንውላለን። ገባችሁ? ኖ አሁን አየሁታለ። ዋና ምንጩ እነዚህ ናቸው። ከዛን እብድ ዳኛ አላቸው። ማነው እብዱ ዳኛ? ዮኒ። እሷ የምታወራው ከሰርጉ በፊት ነው። ሪከርድ አድርጉት እቺን ፓርት እሺ። እኔ ማውራውን ሲሆን ይሄ ሙመንቱን ነው የምፈልገው። ከዛ ላው ላይ ታይትል ትጽፉና ትፖስቱታላችሁ እሺ። ያ ምን ያህል ሰው እንደተረዳ ቀብሬያችሁ ራሱ ብሎክ አድርግቼ ዝም እንደ ቴንክ ዩ ሳም። እቺ ኪዲ የምታወራው ከዛ ሊያ እንትና ኩዊን ያወራችሁ
ከሰርጉ በፊት እንደሆነ ነው። አበባ ጎንደሩ እንደዛ ነውና ቅደም ተከተሉ ራሱ የገባት አይመስለኝም ሲል ዮኒ ምን አለ? ለፎሎ ነው አለ። አሁን ኩን ካወራችሁ ስለ ፎሎ የሚያሳይ ነገር አለ ወይ ብዬ አውርቼ ሳልጨርስ ኪዲን አቋርጦ ምንድን ያደረገው? ቢያርዬ ቴንክ ፎር ዩ ኒድ ሜክ ፒስ አይ ነው። ምንድን ያደረገው? የቤታን የድሮ ቪዲዮ አምጥቶ ይሄ ሸሌ የወለደችው ይመስለኛል አለች። ሞጣ እንዳውም ይሻለኛል አለች። እሺ ሞጣ ይሻለኛል፣ ሞጣ እንዲህ ብሎ ሲሰድባት ነበር ብሎ አሁን ደግሞ ኪዲ ምን አለች? ልውረድ ወይስ ልጨርስ አለች። ጨነቃት። ዊዛውት ርዕስ ነዋ። አይ እሱ የፈለገው ይሄንን የጃኒ ነገር ከልቡ አይደለም የያዘው። እሱ ከልቡ አይደለም የያዘው። እንትናን ጆን ዳንኤልን ለማናደድ ነው የያዘው። ጆን ዳንኤል ላይ ሰው የተቀየረበት ስለመሰለው ነው። ጆን ዳንኤል የፈለገ ምቀኛ ሆኖ ቢወድቅ ካንተ በታች አይወድቅም። ይሁን አንድ ገና ወጣት፣ ሁለት በሀገሩ ነው ያለው። እንዳንተ ኪኒን ዋጭ አይደለም። አንተ ካሻኮራ ልቃሚ የፈለገ በተንኮሉ በጠላው እንዳንተ አይወድቅ። ሸቀጥ ራሱ እኮ ፒኪኒ የሚሰካበት ነው እኮ። እንደ እሙሙ ፒኪኒ ሄዶ የሚገባበት ነው እኮ። አይ የጆን ዳንኤልን ሸቀጥ አላየህም እንዴ? ሶስተኛ እግር ያገለግሏል እኮ። እግዚአብሔር ጋንግሪ አያጋጥመውና ቢያጋጥመው በጋንግሪ ቢቆረጥ በሶስተኛው እግሩ የሚራመድ ሰው ነው እኮ። ሸንከል እያለ እኮ መራመድ የሚችል አቅም አለ። የኔ ሙሙ ውስጥ እንኳን ፒኪኒ እንደዚህ በድፍረት አይገባም። ደፍሮ እንኳን አይገባም። ያንተውስ ግን ገብቶ እንዲህ ኮስት አስተካክላየነ ለወሬ አውዝ ቢላም ነው ሸይጣን እብድ ማንቢ ይገባዋል። እነሱ የሚያወሩት ሌላ፣ እሱ ግን የቤታን የድሮንትን ልጆቹ ራሱ ማውራት አይፈልጉም። እውነት ለመናገር በእንደዚህ አይነት መንገድ አለም ሊያወሩ የመጡት። ስለ ቤታ ለማውራት አብሯቸው የሚቦጭቅ ከሆነ ሌላ ጊዜ ገብተው አያወሩም ነበረ? ሌላ ጊዜ ቁጭ ብሎ አያሟትም? አይናገሩም? ቪዲዮ አይሰሩባትም? እነሱ ቀዝቃዛ ወላፈን ነው መጫወት የሚፈልጉት። ኪዲ ጨነቃት። ጸጉሯን ታካለች። ጸጉሯን ነው አርቲፊሻሏን አከከች። የምን ጸጉር? ሁማኔሯን አከከች። ልውረድ ወይስ ልጨርስ አለችው። አለ ርዕስ ነዋ። ለምን ተጣልተዋል ስለተባለ ቤታን ማስረገጥ ነው የፈለገው። ስለ ጃኒ ማውራት አይደለም። ጃኒው የሱ ቢዝነሱ አይደለች። ቴንክ ዩ ጋይስ። ያ ላይቭ ጎሌን ቼክ እያደረጋችሁት ቴንክ ዩ ጋይስ። ቲክቶክ የሰጠንን ነገር ስናደርገው ሞር ፕራይስ ይኖረናል። እሺ ቴንክ ዩ ግን ፎር ኤቭሪቲንግ። ቆይ እናቷን ተናግሬ አላቅም፣ አባቷን ተናግሬ አላቅም፣ ቤተሰቦቿ ጋር ደርሼ አላቅም። ስለዚህ በዚህ ደረጃ ለሆነ ሰው ነው እኔም እምጠላት። ገባችሁ? ባለጌ ይዋት ጋይስ። እናቷን ደርሼ አላውቅ አባቷን ምናምን ይላል። የኩዊን ሊያን ቪዲዮ አምጥቶ እንኮ እያሳየ ቢሆን ከርዕሱ ጋር ይሄዳል። አሁን ቤታ እዚህ ውስጥ ተነስታለች። በእናታችሁ ይሄ ልጅ ታዲያ ቤታ በሽታው አልሆነችበትም? ዮኒ የማህፀን ጋንግሪ አርጋ ሆናባለች። የማህፀን ጋንግሪ። ለዛ ነው 10 ጊዜ ፓንተን የምታስተካክለው እንደዚህ እያደረግ። እኛ ሴቶቹ እንኳን ፓንት ቂጣችን ውስጥ ገብቶ እንደዚህ አንልም፣ ለመግባት ቅርብ የሆነ እንኳን። የማህፀን ጋንግሪ ነው የሆነችብህ። ማህፀን ቢመረመር ጋንግሪ ያለው ይሆን? አንተ ጋንግሪያም ቲክቶክ ራሱ ጋይስ የኔን እንቅስቃሴ አይቶ አቢዩዝ እየሆነ ነው ጋይስ። አቢዩዝ ሆኗል ጋይስ። ሳምዬ የእውነት ይሄ በሽቲያ ሃይ ስለ ኩዊን እየተወራ ነው አይደል? ስለ ሰርጉ ስለ ጃኒ ነው አይደል? እንደዚህ አይነት ባለጌ ስለሆነች ነው ያነሳሁት። አሁን ኪዲ አወራች በዚህ ጉዳይ ላይ አላወራች። ለምን እንትና ጋር ሆነ አሰደብከኝ፣ እንትና ጋር ሆነ ምናምን የሚል ስላለ ያንን ለማንሳት ፈለግ። ከዛም ቤታ በአዲስ ታነሳዋለች።
ግሩፕ ገብተው እየሰደቡኝ ነው ትላለች በጅምላ። እነሱ ደግሞ ስላልሰደቧት ኤልሻዳይም ወይ ነው ቆሯን ትጀምራለች። ነገሩ ደራ አይደለም የሚባለው። እንደገና የነ ጃኒ ነገር እየቀዘቀዘ ስለመጣ አሁን የነ ኤልሻዳይና የነ ኪዲና የነ ጃኒ የነ ቤታ ጉዳይ በአዲስ ይነሳል። ገባችሁ? ያንን የፈለገው አልገባችሁ? በዛ የተነሳ ነው። አሁንም ስቶሪ ያደረገችው እሷ ስለሆነች ስቶሪ አድርጋለች። ወዳጅነት እንደዚህ ነው። ወዳጅነት እንደዚህ ነው ወይ? ዮኒ ወዳጅነት ስለ ወዳጅነት ካወራ ለጃኒ እኛ ወዳጅ ነን ብለው የመጡት እነሱ ናቸው አይደል? ምን አባታቸው አድርገውላታል? ቲክቶክ ማለት ሚዲያ ማለት ምን ማለት እንደሆነ የሚያውቀው የሚዲያ ሰው ነው። ለሱ ትንፋሱ ነው፣ ወሬው ነው፣ ከበዛም ቢዝነሱ ነው አይደል? ይሄን ሁላ ነገር አታ ጆን ዳንኤል እንደዚህ ለምን አረክ አይበሉ። ዝም ብሎ ሼር እንኳን አድርገውላታል። ቤታን የጃኒ ቲክቶክ ሲዘጋ ድምፅ አልሆንሻትም እንላታለን፣ እኛ እንሰድባታለን። እነሱ ለምን ነው የማንናገረው? እነሱ ድምፅ ሆኗታል። ለምን ተዘጋ ብሏል? ቤታ አሜሪካ ያለችው ላይ ምን ሰድባት? የእውነት ምን ሰድበው ነገር እኮ ኖት ፌር እኮ ሰምታይምስ። እነሱ ሼር እንኳን አድርገውላታል ጋይስ። ነገር በጣም ነው ግን የሚከርባት ባቢሎን ናይ ከቤታ ራስቸው ነው ቤታ። እሺ ባቢሎን አፌ ላይ መጥቶ ነው ሳይሆን ለምዶብኝ ደረሰባት። ስሟን አልጠሩ እነዚህ ሰዎች ስሟን እንኳን አልጠሩ። ስቶሪ ግን አድርጋ ነገር ስታብላላ ታያላችሁ። እና እንደዚህ አይነት ሰዎች በጣም ነው የምጠየፈው። ስለዚህ አሁንም ፔጄን ላልሻቸው ጓደኞችሽ አይደሉም። መዳኘት ያለበት አንቺ ቤት አይደለም። እና አሁን ቤቴ ኑ ያልሻቸው አንቺ ቤት አይመጡም ትላል። አሁን አሳይቶ ነው የጨረሰው። የቤታን ቪዲዮ አይደለ ቤታ ያወራችሁ ከዚህ ጉዳይ ጋር መሄድ ነው የድሮ አይደለ። በቤታ ያናደደችኝ ብሎ ከዛ እቤትሽ አይመጡም የሚለው ደግሞ ሊያን ሊያ ኮሶ ሳይሆን ሊያ ኩይን። እሺ ዮኒ ዮር ቀውስ ነው። አረ ቀውስማ ቆንጆ ነው። ቀውስማ ደስ ሲል እኮ ቀውስ እኮ እንትን ነው እኮ ሴታ ሴት ማጸኑ የጠፋበት ጋንግሪያ ልቃን ቡዋ እንዳይወርድ እንደዚህ በዚህ ከቀጠልክ የእውነት ቡዋ እንዳይወርድ። ቡዋ ታውቃለህ? ይሆን ቡዋ ታውቃለህ? አታውቅም አይደል? ጉግል አድርግ። ዋት ኢዝ ዘ ሚኒንግ ኦፍ ቡዋ በልና ጻፍ። ቡዋ ስትል ላሚቷ እንዳይመጣልህ ግን እምቧ በይ ላሚቷ የሚለው ዘፈን እንዳይመጣል። ለምን መሰለሽ አንቺ ነሽ ይሄን ነገር ያልሽው። ማ ኩይሊያ አንቺ ብለሽ እኔው ቤት ልዳይ ማለት የማይመስል ነገር ነው። የማይመስል ነገር ነው። ከፈለግሽ ማለት ነው ዮኒ ማኛ ጋር ችግር አለ ካልሽ ታለ ኤልሻዳይ እና ኪዱ ካሜራቸውን አጠፉ፣ አፈሩ። የእውር መሪ አይነ ስውር ነው። እውርን ሲመራ እንደሆነባቸው ገባቸው። ግን ጥለው ሄዱ ተብሎ ሌላ ነገር ውስጥ እንዳይገቡ ቁጭ ብሏል። ኪዲ ካሜራውን አጠፋችሁ እያዩት። እንደውም ፓውስ ሆነ። አይ ቲንክ ኪዲ እና እንትና ተደዋውሎ እያወሩ እሺ ቴዲ ሐዋሳ ቤት ነኝ ኩይሊያ ቴዲ ሐዋሳ ቤት ነኝ። የሰው ስም ስለም ኩይን አብርሻ እናቴ ትሙት አበርሻ እንጂ ምን ስለሆኑ ነው የምትሄጁ? አንቺ በቤትሽ ቁጭ ብለሽ ታወሪያለሽ። መረጃውንም ሆነ መጋረጃውን የፈለገ መጥቶ ይሰማሻል። ማን አባታቸው ስለሆኑ ነው እነሱ ጋር የምትሄጁ? ምድረ ፈሳም እከካም ልቃ ለዚህ ለእብድ ማህበር ደግሞ
በፈለጉ ሰዓት መልስ አለ ብሎ ይመጣሉ ራሳቸው። በሌላም ኒኪውን በምናል ሆነም ቀረም በመንፈስም ሆነ በአካል መገኘታቸው ነው የሚያስፈልግ። ምታጠፊ የሰው ስም ስለምታጠፊ ቴዲ ሐዋሳ ቤት እነሱ ይምጡ፣ አንቺ ምን አንቺ ቤት ግን አይመጡ። ስለዚህ በጣም 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 እንደዚህ አይነት ዘረኝነት በረማር የተለወሰ ለምን መሰላችሁ? ኩሌ ያደረገችው ነገር እናንተ ጨርሳችኋል፣ መሄድ ትችላላችሁ። ኤልሺዬም ኪዱም ተባረኩልኝ። በጣም ነው የማመሰግነው ስላከበራችሁ። እሺ በጣም ነው ምና እንዴ መቼ ነው ያወሩት? ቪዲዮን ከማል ጀምሬው ነው ምንድነው ጋዝ ሂዱ ይላችኋል ጋዝ። ኧረ እስማ እንዲህ አይ ከማሎ ጀምሬ ነው ቆይ ዋና የሚያወሩበት የአስራ ደቂቃ ይሄውና ኤልሻዳይ ካሜራ ከፍታ የምታወራበታል። እሱን እንስማ። በጣም የዋ ኪዱና ነገር የምትፈራ ነገር የምትሸሽ ከነገር ሁላ የራቀች ልጅ ጥሩ ካላችሁኝ እኔ ኪዱን ጠራለሁ። በጣም ነው ነገር የምትጠየፈው አድል እቺ ጊንጥ የበረሃ ላይ ጊጥ የመን በረሃ ላይ ሲሄድ ያገኟት ጊንጥ ነው የምትመስል። ስራውም ጊንጥ በየቤቱ የተሰራው ወጥን እያሸተተች ለኤልሻዳይ የምትናገር ስሚ ኤልሹ አየሽ እንዴ ሀቢባ የሰራችው ወጥ ዛሬ ሻሸተው ስጋው የመጣላት ከጅዳ ነው መሰለኝ ትላለች። ኧረ ትላታለች። ቡናዋን ታፈላለች። ስሚ ሊያ የለበሰችውን ኮፍያ አየሽው? የእንትና ነው። ከአሁን ቪዲዮ ስጨርስ ትዘጋለች። ደግሞ ተናገሪ አሉሽ ትላታለች። ማን ነገረሽ? እንዲህ አያስታውቅም እንዴ? ደግሞ እሷ ኧረ ፈታላ ልቃ ከሚገባው በላይ ነገር የምትጠላ ሴት ኪዱ ትባላለች። ግን ነገር ይገንባታል። ስለዚህ ኦኬ ኩሊያም መጥራት ይቻላል። ኖ ምንም ኢንፎርሜሽን የላትም። እርግጠኛ ሆኜ ነው የምናገረው።